ዛሬ በስልክ የደረሰኝ አንድ መልእክት ይህንን ቪዲዮ እንድሰራ አድርጎኛል። በሰዓት ላይ በእርግጫ እየረገጠች ደጋግማ መታኝ። በቃ እየተጎተት ግን እየመሸን እየነገር ራሱ እየጠፋብኝ በዛ ሰዓት ማለት ነው። ጠረጴዛ ስር ግን ስገባ ክሪም ወጥታ ወጣች ነው። ተነሽ ትለኝ እሺ ነው ያልኩት። አቅቶኛል መቆም፣ ግን እሺ ብዬ ለመቆም ስታገል በሩ እንደገና ከኔ ስተረጉርብኝ በቃ ከግድግዳው ጋር ተጋጨ ወደኩ። የኔ ታሪክ እጅግ በጣም የከፋ ነው። ነገር ግን አንድም ሰው ቁጭ ብሎ እንኳን ሊያዳምጠኝ ወደደኝ የለም። ወደ ስር ቆፈሩ ከስር ያለው ጭቃ እየበሉ በሳለ ቤት ያሉት ሲመሽ በቃ ሲመሽ እኔ ሁልጊዜም እባክህ እግዚአብሔር ከእናትህ ውሰደኝ ነው። ካንተ የምፈልገው አንድ ጉዳይ ብቻ ነው። ቁጭ ብለህ እንድታዳምጠኝ ታሪኬን ነግሬ እፎይ ማለት እፈልጋለሁ። ይሄ ደግሞ ምንም አውርቼው አላውቅም። የእውነት ምንም አውርቼው አላውቅም። ምግብ ሳጣኝ ምግብ አጣዋለሁ። ከሰዎች ተደብቄ ጭቃ ቆፍሬ እበላለሁ። ግን ደግሞ ጉልበተኛ ነኝ ያለው ራሱ መጨረሻ ላይ ቀርቶ እኔ ጥቃት ሳይደርስ አይወጣም ማለት ነው። እውነት ለመናገር ይቅርታ ለወሩ እንኳን አልፈልግም ነበር። ዘነዝናለሁ ቡና ዘነዝናለሁ። እሱ ቁመቱ በጣም ረጅም ነው። ከዛ ቁመቱ በላይ ሌላ ቁመት ጨምሮ ተንጠራርቶ በቃ አንድ ሰዓት ጥላልሽ ነው። በዚህ 15 ዓመት ይፈረድብኛል። ጤና ይስጥልኝ። ይህ አይቤክስ ሚዲያ ነው። እኔ ደግሞ ሚልኪያስ ጌታቸው እባላለሁ። የተኖረ ግን ያልተነገረ ታሪክ አላችሁ? ላዳምጣችሁ እነሆ ዝግጁ ነኝ። በህይወታችሁ ውስጥ በከፍተኛ ውጣ ውረድ አልፋችሁ ዛሬ ላይ ከስኬት ጫፍ ላይ እየኖራችሁ ያላችሁ ሰዎች ታሪካችሁን ለሌሎች መነቃቃት ይውል ዘንድ አካፍሉ። የፍቅር ህይወታችሁን፣ የጓደኝነት ጅማራችሁን ወደኋላ በትዝታ ለመንገር አጋጣሚዎቻችሁ አቃጣሪዎች ያልሆኑባችሁ ሰዎች የግንኙነታችሁን መሰረት ቁጭ ብለን ልንሰማችሁ ነው። በህይወታችሁ ውስጥ ከፍተኛ ውለታ የዋሉላችሁን ዛሬ ለመኖር ያበቋችሁን ሰዎች ለማመስገን ከፈለጋችሁ የኛ የአይቤክስ ሚዲያ በሩን ክፍት አድርጎ ይጠብቃችኋል። ከሚልኪያስ ጌታቸው ጋር ታሪካችሁን እያወጋችሁ አንድም ለሰዎች ዋብሎ መማሪያ፣ ሌላም ጊዜ ለእናንተ መመካከሪያና መተንፈሻ ይሆናችኋልና ኑ በእነዚህ ስልክ ቁጥሮች ደውላችሁ ታሪካችሁን ታካፍሉን ዘንድ በአክብሮት ነው የምንጋብዛችሁ። ሰላማችሁ ይብዛ። ይህንን መልእክት ከላከችልኝ ከባለ ታሪኳ ከብርቱካን ጋር ተገናኝቻለሁ። ብርቱካን እንኳን ደህና መጣሽ። ነዋሪነትሽ የት ነው? አሁን እንደምኖረው አዲስ አበባ ነው። በምን ሙያ ላይ ነሽ ያለሽው? ሰው ቤት ነው የምሰራው። ሰው ቤት ላይ ነው የምትሰራው? በሰራተኝነት ማለት ነው። ስለዚህ ዛሬ አሁን አሰሪዎችሽን አስፈቅደሽ ነው ወደ እኔ የመጣሽው? እንግዲህ ታሪክሽን ከተመልካቾች ጋር ብሬ ቁጭ ብዬ ነው የማዳምጠው። ከልጅነትሽ ጀምሮ ገጠመኝ ያልሽው ልተንፈስ ያልሽው ታሪክ ትነግሪኛለሽ? የተወለድኩት ደቡብ ጎንደር ምስራቅ እስቴ በገጠር አካባቢ የተወለድኩት እና ከተወለድኩ 2 ዓመት ከ4 ወር ሆኖ በኋላ አባቴ በድንገት በሰዎች ህይወቱ አለፈ። ከዛ እናቴም በመጀመሪያ ሌላ ባል ነበራት። እሱ ሞቶባት ነው ይህን አባት የገባችው። እሱም እንደዛው በተመሳሳይ እና አባቴ ከሞተ በኋላ የኔ ታላቅ አሉ ከሌላ የምትወልዳቸው 4 ወንዶች፣ ለእናቴ 5ኛ ልጅ ማለት ነው። አባቴም ከሞተ በኋላ በ30 ቀን ውስጥ ታናሽ ተወለደች እንደሞተ እና እናቴ 5-6 ልጆች የሞት ልጅ ይዛ በስቃይ ውስጥ ነው ያሳደገች። ከአባቴ ልጆች ጋር አትግባባም። ያው ቤቱ የመጀመሪያ እናታቸው ስለነበር የእናታችን ቤት እንድትለቅላቸው ይጠይቋል ነበር እና እናቴ ምንድን ያደረገችው የልጅ ልጅ አንድ እናቷ የሞተችበት የልጅ ልጅ እኛን 2 ህፃናቶች እኔና ታናሽ ማለት ነው 3 ህፃን ታላቅ ወንድሞችን ይዛ ወደ ዘመኖቿ ቤት ሄደች።
ትንሽ ጎጆ ተሰርቶላት ትኖር ነበር አስታውሳለሁ። ማለት እናቴ ካጣች በኋላ ማንም ቤተሰብ ያቀርብን አልፈልግም እና እናቴ በጣም ተሰቃይታለች፣ በጣም ማለት ነው። ግን በቃ በእኛ ላይ የፈረደች መጨረሻ ላይ በተለይ ታላላቅ ወንድሞች ሁሉም ሰው ቤት እንዲሰሩ አዘዘች። እሷም እንደዛ እኛንም ብቻ ሰው ተሰቃየች። በተለይ አንደኛው ቤተሰብ የቅርብ ቤተሰቧ በቃ እሷ እንድትወድ ትፈልግ ነበር ማለት ነው። እና አማራጭ ያደረገችው ሌላ ህይወት፣ ሌላ ትዳር መያዝ ነው። እንደገና ሶስተኛ ትዳር ማለት ነው። ከዛም ጋብቻ ስትመሰርት ምንድን ነው ወንዶቹ ልጆች እንደማይዝ እኔና ታናሽቴን ብቻ እንደሚያሳድግ በሰዓቱ ሁለታችን ዘንድ ብቻዋን ትሄድ አላስታውስም። ግን የሆነ ሰዓት ላይ ከየት ገኝ ነው እናቴም አባቴም ይናፍቁኛል። አባቴን አላውቅም፣ ግን ያው አጎቶችን ስለማይ ልጆቻቸው ምን ያለ ፍቅር እንደሚሰጡ እንደዛ መሆን እፈልጋለሁ። እና ሰፊ መንገድ አለ። ሁልጊዜም በሰፊ መንገድ ቤተሰቦችን ለመፈለግ እጠፋለሁ ከየት እና በተደጋጋሚ እንዲሰራ ከየት ያልፈልግም ይሰጫለች። ካሳደገና አባታችን ጋር በጣም አምባገነንና ኃይለኛ ነው። ሁልጊዜ እናቴን ይመታታል። ሁልጊዜ መሳሪያ ሳይቀር ነው። አሁን በህይወት የለም እና እኔ ደግሞ እንደ አባቴ እናቴን የምትገላት ነው እያልኩ ከእሱ ጋር በጣም በቃ በፍጹም ሰላም የለም እና በዘመድ ቤት እሄዳለሁ ከብት ለመጠበቅ። እውነት ለመናገር መስረቅ ምን እንደው አላውቅም። መስረቅ ግን ሰረቀች ነው የሚሉኝ ማለት ነው። ሰው ቤትም ሲሄድ ሰው ቤት ስል ብዙ ይባል አይደለም ሲጋ ዝምድና ያለ ነው ታላቅ ወንድሞች ጋር ምናምን፣ ግን የወንድሞች ሚስት ሰርቅ አገኘሁት ነው የሚሉ ምናምን፣ ግን እኔ ምን እንደምሰርቅ እንኳን አላውቅም። እና ሁሌም እናቴ እናፍቃለሁ። እነሱ ያሰቃይኝ ወደ እሷ እሄዳለሁ። የእንጀራ አባቴ ደግሞ እኔ ስለማላከብረው አይወደኝም። በዛ መሀል ግን ቤተክርስቲያን ላይ 7 ዓመት የሞላቸው ህፃን ካልተማሩ እስራት ምናምን የሚል ትእዛዝ ስለወጣባቸው እኔ ትምህርት ቤት አስገባች እናቴ። ገብቼ የተወሰነ ወር እንደተማርኩኝ አቋረጥኩ። ቤት ሊሰሩ ካስጠብቂያለች አቋረጥኩኝ። በቀጣዩ ግን ገቡ። በትምህርት ጎበዝ ነኝ። አስተማሪዎች በቃ የእውነት በጣም ተስፋ የሆነ በቃ መድረክ ላይ ወጥቼ እንድናገር ያደርጉኛል እና የሆነ ተስፋ አላቸው። ከወላጅ በላይ አስተማሪዎች ይጨነቃሉ ስለኔ። በማግን አይንም በጣም ያሰቃየኝ ስለነበር አይኔ በጣም ያመኝ ስለነበር እናቴ መፍትሄ ያደረገችው ወደ አዲስ አበባ መላክ ነው። አይንሽ እንድትታከሚ አይደለም በቃ ሰዎች ማለት ወይኔ ወራቶች እየጠበቀ ነው የምታመው የፈተና ወቅት ምናምንና አይ በቃ አንቺ እኮ ይህን ሀገር ብትለቅ ልጅሽ ደህና ትሆናለች ችሎታ ቤተክርስቲያን ትሄድ በቃ ይህን ሀገር ተልቀቅልና ትሄድ ምናምን ይላሉ። እና የእሷ ታላቅ ወንድም ልጅ ስለነበረ እሱ ዞ ይመጣ መጥቼ በ25 ብር ነው ሰው ቤት የገባሁት። ጥሩ ቤት ነው፣ እንደ ወላጅ ነው በቃ ይንከባከቡኛል። ግን የ5 ብር ጭማሪ ተገኘና ሌላ ሰው ቤት ገባሁ። ሌላ ሰው ቤት ገብቼ ማለት በቃ ሲኦል የገባሽበት የማላርፍበት ቀናው ምን ላይ በቃ ሁሌም ዱላ ነው። ሴትዮዋ ስትለቀኝ ልጆቹ አይለቁም ማለት ነው። 3 ወንድ ልጆች አሉ አዲስ አበባ ውስጥ ነው። ማለት ሁሉም ነገር ይቋለፋል። ግን ምግብ ስጭኝ ይላሉ። እሷ ስትወጣ የለም ተቋልፏል ካልኩ አንቺ እኮ ነሽ ያስቆለፍሽው ብሎ እነሱ ይመቱኛል ማለት ነው። ልጆቹ ትልቅ ናቸው? ትልቆች ናቸው። እሷም ስትመጣ የሆነ ያስቀመጠች ነገር ጠፋታል። እነሱ ወስደው በልተዋል። ልጆችን አታንሽ በቃ ጠረጴዛ ስር ሁሉ ገባለሁ ለማምለጥ ማለት ነው። የሆነ ሰዓት ላይ በእርግጫ እየረገጠች ደጋግማ መታኝ። በቃ እየተጎተትኩ ግን እየመሸን እየነገ ራሱ እየጠፋብኝ በዛ ሰዓት ማለት ነው። ጠረጴዛ ስር ገብ ሲገባ እግሬን ጎትታ ወጣች ነው። ተነሽ ትለኝ እሺ ነው ያልኩ። አቅቶኛል መቆም። ግን እሺ ብዬ ለመቆም ስታገል በሩ እንደገና ከኔ ስተረጉርብኝ በቃ ከግድግዳው ጋር ተጋጭ ወደኩ እና ቁሚ ትለኛለች። መቆም ሲያቅተኝ በቃ በጅን በግሪ መሩት ደግሞ ማለት ነው።
እና ብዙ ስታሰቃየኝ እንደዚህ ሰፈር አላውቅም። ይሄ ኢትዮጵያ ውስጥ አዲስ አበባ ውስጥ ያለ ሰው ነው እንደሚያደርግ። እንደዚህ አይነት ታሪኮች ብዙ ጊዜ አረብ ሀገር ባሉ እህቶቻችን እንሰማለን። አረቦችንም ወይም የዛ ሀገር ዜጎችንም ስንወቅስ ይሰማል። ሰፈር አላውቅም። እረፍት ለመውጣት ስፈልግ ተያዥ የሆነኝ ቤተሰብ ነው መቶ የሚወስደኝ። ሲመጣ በቃ አስወጣኝ አልኩት። ሲመሽ በቃ ሲመሽ እኔ ሁልጊዜም እባክህ እግዚአብሔር ከእናት ውሰደኝ ነው ማለት ነው። ሁሉ ቤት እንደዛ ነው የሚሰማኝ እና እባክህ ውሰደኝ አልኩት። እሱ ተያዥ ሲመጣ እባክህ ከእናት ውሰደኝ በቃ አልኩት እና እሱም እያለቀሰ ለምናት ልጆቿን ለማሳደግ እናቷ ብዙ መስዋዕት ከፍላለች። አደራ ላይ ነው የመጣች። ስራ ማትችል ሆና ከሆነ ሌላ ሰው ላምጣልሽ ነው ምናለ። አይ ይህንን ቋግሜ ወቅት ነው ይችን 5 ቀን በነፃ ሰርታ ነው የምትወጣም ማለች። ያን 5 ቀን እንዲሰራ ትቶኝ ሄደና በማል ተስማማ። የሆነ ሰዓት ላይ ግን ድንገት በቃ ማለት ስራ አልጨረሽም በሚል ራሱ አሰናበተች። እቺ ምድብድብሽ በዛ እንደዛ እያልኩኝ ግን በጣም ያመኛል ማለት በጣም ስራ ሰራለሁ፣ በጣም ያመኛል። የሆነ ሰዓት ላይ የአንጀት ቁስለት ስራ ብዛት ነው ተብሎ ከስራ ወጣሁ። በቃ በሕክምና እረፍት ማድረግ ያለበት እየወጡ ቤተሰብ ጋር ሄድኩ። ያው ቤተሰቦቼ ጋር መድኃኒቱን ስወስዱ ውሃ በደንብ አልጠጣም፣ ምግብም አልበላም ነበር። ራሴን ሳትኩ መሰለኝ እና ምንድነው የሆነው ውሃ ምናምን ደፍተውብኝ ስለነበር ልብስ እንዲቀይር ወደ ኩሽና ይልከኛል። ኩሽና ገብቼ ልብስ ቀይር በር ሳልዘጋ ወጥቼ ምጣድ ተሰበረ። ጠዋት ላይ እሱ ለቅዳሴ እንዲሄድ ማን የላከሽ? ያው ቤተሰቤ ማለት ነው። ማለት እንግዳ ስለበዛ ቤት ውስጥ ተከራይቶ ነው የሚኖሩት። በጣም በዝቅተኛ ቤት ነው የሚኖሩት እነሱ እና በር ሳልዘጋ ምጣድ ተሰበረ። ጠዋት አባራለች ማለት ነው። በዛ አጋጣሚ ልጅ እናት ልጅ ሙስሊም አገኘ ማለት ነው። ነገርኳት ታሪክ የሚሆንኩትን ሁሉ ወሰደች። ሻይ ቤት አለ ከዛ እንድሰራ አደረገች። ከዛም የተወሰነ ጊዜ በቃ ቤተሰቡኝ ኖርኩ። ግን ያው ማተቤን ቆረጥኩ ምናምን የሆነ ሰዓት ቆረጥኩ ማለት ነው ማለት እሱና እምነት ትቀበያለሽ ሲሉኝ እሺ ነው ያልኳቸው። የሆነ ሰዓት ላይ ግን በእውነት በቃ ተአምር የሚሆን ነገር ልክ እንደዚህ ውስጥ የሆነ ነገር ነው ማለት ቁመቱ ረጅም ይመስለኛል፣ ግን መልኩ እንኳን ማየት ማልችል የያዘው መስቀል ቅርጽ ያለው ዱላ መሳይ መቋሚያ የሚያበራ ልብስም የሚያበራ ሰውዬ ልብሱ እየተጎተተ መጥቶ ከጨለማው ውስጥ አወጣኝ። ከዛ በኋላ ራሴ መስበክ ጀመርኩ። ማለት ክርስትና ሕይወት እኮ መከራ የበዛበት ሕይወት ማለት ነው አይደል? ስለዚህ መታገስ አለብኝ እያልኩ ራሴ ማጽናት። ግን ያኔ በጣም ልጅ ነው። ከዛ በዚህ ሰዓት ሰውየው በአካል መጥቶ ነው አሁን በህልሜ ማለት ነው። በህልሜ መጥቶ ጨለማ ይመስለኛል ያለበት ቦታ እና የዚህ ጨለማ እንዴት ነው የምወጣው ስል ከጨለማው ለምን ተቀመጥ ሻማት ይብለኝ እያማትኩ ወጣሁ ከዛ ውስጥ። ከዛ ከነዛ ሰዎች ቤት ወጣሽ? ከእንቅልፌ ተነሳሁኝ እንደዛ በህልሜ። ከዛ መውጣት አለብኝ ብዬ ሸውጃት የወጣሁት ዋሽቻት። እናቴ እስልምናን ወረዲ ተቀበለሽ ነበር? ቤት እንትን አልሄድኩም፣ መስጊድ አልሄድኩም። ግን በቃ ሁሉን ነገር አለባበሴ ሁሉን ነገር ማለት ሰላምታ የምሰጠው ምግብ ስበላ የምጸልየው በእስልምና ሆኖ እሺ። ከዛ ሰዋጣም እሷም ለመልካም ነገር ነው፣ ግን እዛ ሰራተኛ ጋር ለመኖር አይደለም። ፓስፖርት አውጥቼ እዚህ ደርግሽ እና የተሻለ ነገር ሰርተሽ ትመለሻለሽ፣ ልጅ ትሆኛለሽ ነው። እኔ ደግሞ ምናልኩት አይ እናቴን በቃ ሂጄ አይቻት ልምጣ ብዬ በቃ ዋሽቻት ወጣ። ግን ከዛ ወጣሁኝና በደላላ የሆነ አስጎር የሚባል አካባቢ ገቡ። በቃ ጣቢነት ገቡ። በጣም ነጭ ስለነበር ጠፍታ ነው ከቤቷ ከቤተሰብ ነው የወጣችው እያሉ ሰዎቹ አላምኑም። ሰራተኛ ሞሌ ነው ራሱ ማለት ነው። ቀይ በጣም ነጭ በቃ ነጭ ነበር በጣም ነው። ከዛ ስለዚህ አሁን የሚታየው ፊትሽ አሁን እንደዚህ እንጂ በፊት በጣም ነጭ በጣም ነጭ። ስለዚህ ሰዎች አያምኑሽ? አዎ ማለት ከዛ ቤት ስገባ ሰራተኛ አይደለችም፣ ከቤተሰቦቿ ጋርታ ነው። አፍቅረሽ ነበር ወይ የት ነበር የምትባል እንደዚህ የሚጠይቅ ማለት ነው።
ከዛ ገብቼ ግን ምንድን ነው የሆነው ሰውየው ልጆች የሆኑ ህጻናቶች የሆኑ ሰራተኞች ከገቡ ጥቃት ያደርሳል። በቀይ ግድ ልጃገረድ ከሆነች ከሱ እጅ እንድትወጣ አይፈልግም። በጣም ትልቅ ሰውዬ ምንድነው ሆቴል ነው? እኔ ቃጣቢ እና ቢሮ በዘበኛ አስወሰደኝ። ከዛ ጓደኛ ነበረሽ ሲለኝ ጓደኛ ምን እንደሆንኩ አላውቅም። ከዛ ያጎቶች ልጅ ምናምን እንደዚህ ነው የሚቀባጠርልን። ከዛ አስረዳኝ። በቃ ጓደኛ ምልሽ እንደዚህ ምናምን ሲለኝ አይ የለኝም አልኩት። በቃ እኔ 1000 ብር ሰጥሽና ወርቅ ትገዣለሽ አለ። ምን ላደርገው ነው ስለው ወርቅ ስለሆንሽ ወርቅ ታደርጊያለሽ ምናምን ነገር ብቻ 1000 ብሩን ያጓጓኝ ማለት ምን እንደሆነ መጨረሻው አላውቅም። ምንድነው የማስበው እሱ ወርቅ እንዳለው ሳይሆን ለእናቴ ልከዋለሁ። ከዛ እሺ አልኩት። ያንን ብር ተቀብዬ እንጂ ለወጥ ቤቷ ሰማክራት አለቀሰች። ላስወጣሽ እንደምንም ብዬ ግን ይገድለኛል አለች። ከዛ ምንድነው የምናደርገው ስላት አይ እሱ ሌላ ነገር ነው የፈለገው ምናምን አለች። እሺ እወጣለሁ ብዬ ሙሉን ቀን በቃ ለመውጣት አስቡ እና በቃ አላመለጥኩም። የሆነ ሰዓት ላይ አሟታል ብላ አስተኛችኝ። መውጣት ስለማልችል ያው በወጣም በሊስትሮች ምናምን ተይዤ በቃ ሁሉም በዛ አካባቢ የእሱ እንትን ናቸው። ስለምመለስ ይበስኝ የሚመታኛል በሚል አስተኛችኝ። አሞኛል አስተኛኝ ታማተኛች አለችው። አሁን ጧት ወሰደኝ ዘበኛ ማታ ወሰደኝ ማለት ነው። እዛ ያንን ቢሮ ውስጥ በቃ ብቻ እዛ አደረ ማለት በጣም ለመንኩት። ግን ርህራሄ የለውም በቃ ማለት ከዛ በኋላ ነው ማለት ሰዎች ጋር ቀና ብሎ ለማውራት ራሱ በጣም ይጨንቀኛል። ፊት ለማየት በጣም ያስፈራኛል። ከዛም ወገብም በዛው በቃ መቆምም አልችልም። ጎንበስ ብዬ ነቃ ማንሳት አልችልም። ከቆምኩ መቆም ነው፣ ከተጎነበስኩ ተጎንብሼ መቅረት እንጂ ለመቆም ለመነሳት በጣም ተቸግሬ። በወቅቱ ስንት ዓመትሽ ነበር? ምናልባት 13 እንደዚህ ይሆነኛል። እንደዚህ በዚህ ሰውዬ ስትደፈር 13 ዓመትሽ ነበር? ከዛ ወጣሁኝ ታምሜ የወጣሁ እዛ ቤት እና ጸበል ነው የገባሁት። ጸበል ገባሁ። ያው አለመታደል ሆኖ ልብስም ብገዛ እንደኔ ህፃናቶች ሳይመልሽ የሰጣቸውና ልብስ ይቸግረኛል። በጣም አዝናለሁ። ማለት አሁን በጣም ይረብሽኝ ጎዳና የሚያቸው ህፃናቶች የሚያስተዳድግ ስለማስብ እና ጸበል ገብቼ የምለብሰው ልብስ ይቸግረኛል፣ የምበላው ይቸግረኛል። በቃ ጭቃ መብላት አድጌበታለሁ። ጭቃ መብላት ምን ማለት ነው? ወደ ስር ቆፍር ነው ከስር ያለውን ጭቃ እየበሉበት ጸበል ቤት ያሉት። በእርግጥ እሱ ብቻ አይደለም። እንደዚህ ታስታማሚ ላይ የመጡ ሰዎች ሁሉ ምግብ ይሰጡኛል። ምግብ ሳጣኔ ምግብ አጣዋለሁ። ከሰዎች ተደብቄ ጭቃ ቆፍሬ ይበላሉ። ያልገባኝ መሬቱን ቆፍረሽ ነው የምትበይው? ቆፍርና ከላይ ከላይ ያለውን እንትን ነው ወደ ስር ካለው እበላለሁ ማለት ነው። አፈሩ ይሄ ደግሞ ምንም አውርቼው አላውቅም። የእውነት ለማንም አውርቼው አላውቅም። ማለት ነፃነት መጨቆን ሊኖር ይችላል፣ ግን ምግብ ነው ለእኔ። ምግብ ራሱ እግዚአብሔር ይመስገን ብቻ። ዓመት ከ7 ወር እንደዛ ዞር ማለት የሰዎችን ፊት ለማየት ነው እኔ የምለምነው እግዚአብሔርን። በቃ ሰዎችን ማየት ራሱ ይጨንቀኛል እና በዛው ግን በቃ የመንፈስ ጭንቀት የሚያዘኝ ማለት በተለይ ሲያማች ሲጮካየው እኔም እንትን እላለሁ። ምን ያህል ጊዜ እንደዚህ ያሳለፍሽ? ማለት እንደዚህ ብቻ ዓመት ከ7 ወር በየጸበል ዞሬያለሁ። በየጸበሉ? ስለዚህ በቸገረሽ ቁጥር መሬት የቆፈርሽ አፈሩን እየበላሽ ግን ከማንም አላወራም። ግን ማንም አያውቅም። ሌላው ቀርቶ ተሳክቶልኝ ትንሽ ነገር ይዤ እንኳን ለእናቴ ሲሄድ እኔ አፈር በልቼ እንደቆየዋለሁ።
በቃ የአዲስ አበባ መኖር ለኔ በጣም የቀየረኝ መስሎ እስከሚሰማቸው ድረስ ነው። ብቻ እንደዛ እያልኩ በቃ ትልቁ ችግር የሆነብኝ ያመኛል። ሰው ቤት ሲገባ በተለይ ከወንዶቹ አባቶች ጋር አባቶች ልበላቸው አሳድገውኛል። ከጠሩኝ ያስኩትን እቀጥለዋለሁ። በቃ ወንዶችን ጋር ቀርቦ መናገር መታዘዝ ከበደ የለኝ። ከዚያ አመመኝ ብዬ እወጣለሁ። አሁንም ጸበል እሄዳለሁ። በቃ ይሄ እንትን ሲለኝ ደግሞ ቡና ማዞር ጀመርኩኝ። ቡና ሳዞር ደግሞ እንዲህ ተሰባስበው ከተቀመጡ ወንዶች ጫት የሚቅሙ ከሆነ መጨረሻ ላይ ሽማግሌ መርጬ መኪና ውስጥ ሆኖ እኔ ውጭ ቀድቼ የምሰጠው ሰው ፈልጋለሁ። የት አካባቢ ነበር ቡና የምታዞረው? አየር ጤና ወደ ወለቴም ይላል። እዛ አካባቢ ነው ስኖር የነበረው። አዛ እንደዚህ እያልኩኝ ያው አልኮን ይለኛል ደግሞ ማለት እኔም እየሸጥኩት አይደለም። እሺው ስዘሩ ብና እገባለሁ ወደ ቤት ማለት ነው። ሰው ስመርጥ ነው አልቀርብም እያልኩ። ይሄ ባህሪሽ ጾታዊ ጥቃት ከደረሰብሽ በኋላ የመጣ ባህሪ? አዎ። እዛ እንደዛ እያልኩ በቃ ብቻ ብዙ አመትን እንደዚሁ እድሜንም ጨረስኩት ያለ ስኬት። በመሀል አንድ ሰራተኛዋ ካርታት ከሄደች ሴት ተዋወኩኝና እንደ ጓደኛ አብረችኝ ሰንሽ ብላ ስትገባ እሷ ፊት ትሸጣለች። እሷ ጋር ማስተናገድ ጀመርኩ። እሷ ጋር የሚያስፈልጋትን በሙሉ ሰጥታኝ ማለትም በቃ የሚያስፈልገኝ በሙሉ ሰጠችኝና ስሪ አረቂም ጠላም ብትሰሪ ትሸጫለች ምናምን አለች። እንግዲህ ጠላና አረቂ የሸጥኩበት ትልቁ ምክንያት ይሄ ነው። ጀመርኩ። እውነትም ገቢ አለ፣ ግን ሰላም የለም። እንዴት? በቃ በሰላም ይገባሉ፣ አንዳንድ እየተባሉ የሚመጡት አንዲም አይወጡም። ከዛ አንድ ሰው መጨረሻ ላይ ይቀራል፣ አይወጡም። በቃ ያሳለፍኩትን ሁሉ ኮንዲነኝ በቃ ልመናም ግን ያሰበውን ሳይሆን አይወጣም። ከዚች ሴትዮ ጋር ነው የምትሰራው ወይስ ለብቻሽ? እሷ ለቃ ሄደች፣ ለእኔ ሰታኝ ሄደች። ትንሽ ቤት ተከራይቼ እየሰራሁ ነው። ስለዚህ አረቄ የሚጠጡ ሰዎች ይመጣሉ። ከዛ ምንድን ነው ድብድብ ይነሳል? ድብድብ የሚነሳል። ግን ደግሞ እኔ ጉልበተኛ ነኝ ያለው ራሱ መጨረሻ ላይ ቀርቶ እኔ ላይ ጥቃት ሳይደርስ አይወጣም ማለት ነው። በቃ ራሴን እየሸጥኩ የምኖር እስከሚመስለኝ ድረስ ራሴን እየጠላሁ። አካባቢው ላይ ሰው የለም? ወደ ከተማ ሊከራይ ክራይ ውድ ስለሚሆን ገጠራማ አካባቢ ነው የሚከራየው። ግን የሚያሳዝነው እኮ እኔ ፈቃደኛ እንደሆንኩ እስከሚመስል ድረስ በውስጤ ከማልቀስ ውጭ ለአካባቢ ሰው እንኳን አላወራም። ምክንያቱም የኔ ገበያ ነው የሚበላሸው ይቀራሉ ስለምን ማለት ነው። ግን ራሴን በጣም ጠላሁት። በዚህ ማለት እንደዚህ እያልኩ አንዱ ጭራሽ በቃ ባልነኝ አልወጣም አለ። በቃ አልፈልገውም አልወደውም፣ ግን ይኖራል ከኔ ጋር ጸጥ ብሎ ይኖራል። በቃ ማለት መኖር ማለት ጊዜ እዛ ቤት ነው። በቃ ይኖራል ማለት እንዲሁ ቤቱ የሱ ሆኖ እሱን ነው ዱቤም ከተጠቀሙ እሱን የሚጠይቁት ምናምን በቃ እሱ የኔ ባል ሆነ ማለት ነው። እኔ ግን ባሌ እንዲሆን አልፈልግም። መጨረሻ ላይ ማለት ያሉት ጣልጓ ማለቱ ቃረድኝና ተመስገን ይምረፍት አለ ከሌሎቹ ጥቃቶች አዳነሽ። ስለዚህ ይሁን በቃ ብዬ መኖር ጀመርኩ። የሆነ ሰዓት ላይ ልሰራ እቃ መግዛት ጀመርኩ። ማለት እቃ አለኝ ግን መጨመር ማሳደግ ስራውን ፈለኩኝና የገዛሁትን እቃ ሳምንት ሳልሰራበት ቤት ኪራይ አይከፍልም፣ እኔ ነኝ የምከፍለው። መልሼ ሸጥኩት። ቤት ኪራይ መክፈልበት አጥቼ እሱ ደግሞ ካስቀመጥኩት ብር የተወሰነ ብር አንስቶ ከጓደኞቹ ጋር ተጣጣብት ይወጣ። በዛም አሳለቅስ ነበር። የልጅን አባት ያገኘሁት እያለቀስኩ ምን ሆነሽ ነው ሲጀምሽ እንዴ? እሺ። ከዛ ምን ሆነሽ ነው ሲለኝ ነገርኩት። እንደዚህ በቃ አብረን እየኖርን ነው፣ ግን ስለ ቤቱ የማያስብም እንደዚህ ነው ስለው አይዞሽ እኛ ጓደኞችም እኔም እናግዝሻለን በቃ አታልቅሽ ምናምን ብሎ ወጡ። ያን ቤት
አታለልኝ ማለት እንዴት ነው ጂፓስ ልንገዛ ነው ያለኝ። እንግዲህ በፈቃደኝነት ነው የሰጡት ማለት ይቻላል። ሁሉም ነገር ይዞ ይሄድ ማለት 5 ሳንቲም ቤት ውስጥ አልቀረም። ሁሉም ይዞት ሄዷል። 1 ሰዓት እንደሚመለስ ነግሮኛል። 3 ሰዓትም 4 ሰዓትም አልመጣም። ስደውል ስልኩ ተዘጋ። ቤት ውስጥ ያለው ይዞ ሄዱ ማለት ነው። በዛ ስሜት ላይ ሆኖ ይሄ አግዝሻለሁ ያለሽ? አዎ እዛ ላይ በረኪና ገዝቼ ነው የወጣሁት። በሰዓቱ ሰው በጣም ተናደደ ማለት እኔ በጣም እንደባለጌ ነው ሰው የሚያዩት ለመናገር በቃ ሰፈሩን የምታስረብሽ ችኮላት ምናምን ሰው ቤት ገብታ ብትሰራ በዚህ ጭማ በቃ በጣም ጮሁ ማለት ሊያግዙኝ ራሱ አልፈለጉም። ግን የቅርብ ሐኪም ቤት ወስዶ ውሃ እንድጠጣ ምናምን የተደረገው። አሁንም እኔ በቃ ሰው ቤት ትዝ አይለኝም። ያው ሲያመኝ ስለሚያስወጡኝ ሰው ቤት ከምገባው ነው ደግሞ ሌላ ስራ እንደዚህ ዋስ ጠርቼ ሰርች ከፍላለሁ ብዬ ዱቤ በቆሎ ምናምን ከውጭ ቤት ወስጄ አሁን ደግሞ ያንጠለና አረግ ጀመርኩ። በዛ መሀል አረጉን ጠሎም አዲስ ቤት ነው አይሸጥም። ቁጭ ብዬ ነው የምውለው። አሁንም ያንን አፈር እየቆፈርኩ መብላት ነው። የሆነ ሰዓት ላይ የሆነ ሰው ገባ። 150 ነበር ይዣለሁ ዱቤ ያንን ቤት ለመክፈል። የሆነ ሰዓት ላይ የሆነ ሰው መጣልኝ። ለምን ምግብ አትሰሪም? እኛ እኮ እዚህ አካባቢ ስራ ልንጀምር ነው ምናምን እኛ እንገዛሽ ነበር ነው እንጂ እኔም እኮ እንደምፈልገው ምግብ መስራት ነው። ደግሞ አለኝ ከዚህ በፊት ሽሮ ቤትም ሰርቻለሁ እችላለሁ መስራት። ስለዚህ ጠዋት ቁርስ ስሪልናለሽ። አስቤዛ ገዛዝቼ መጣሁኝና ጠዋት ላይ እየሰሩ መጥቶ ምግቡን እንዳትሰሪ እኛ የማይታወቅ ምግብ ቤት አንበላም ብለዋል ልጆች አለኝ። በቃ የሰሩት ምግብ ነው ግን ብሩ ስላበላሽሁት አለቀስኩ። አሁንም እያለቀስኩ ያ አይዞሽ ያለኝ ሰውዬ አንቺ ልጅ ዛሬም ታለቅሻለሽ፣ ደግሞ እዚህ ለምን መጣሽ? እዚህ ገባሽ? ምንድነው ችግርሽ? ምናምን ሲለኝ ነገርኩት። አይ እኮ ላጤ ጓደኞችም አሉ በይስር ይልኝና ልባል። በዚህ በቃ ተግባባን። ከሱ ጋር ምግብ መስራት ጀመርኩ። በቃ ምግብ በደንብ ይሸጥልኛል። ብዙ ልጆች መጡ። በቃ እሱ ለቤቱ እግዚአብሔር ይመስገን። እሱ ካለ ዱቤ የሚጠይቀኝም የለ የሚረብሸኝም የለ። እሱ እንደ ወንድም ሆነ ለተወሰነ ጊዜ። አንቺ በዛ አጋጣሚ ምግብ ጀመርሽ? አዎ ምግብ በጣም ነው የሚሸጠው። በጣም በቃ ማለት የሳምንት ቆብ ጀመርኩ። ውሃ ማስቀዳት ጀመርኩ። በቃ ማለት ብዙ ነገሮች በጣም እንትናሉ ተስተካከሉ። በጣም እሱ ከመምጣቱ በፊት እንደ በፊተኛው ቤት አረቅ የሚጠጡ ሰዎች አሁንም ጥቃት ያደረሱብሽ ያስቸግሮች ነበር? በቃ አለ ያ በቃ ሁሉም ማለት ነው። ሁሉም በሚባል ደረጃ ማለት ትዳር የለውም ያለውም በቃ እንደዛ ነበር። ያልገባኝ ነገር አረቅ የሚሸጡ ሴቶች ይሄንን ነገር ያደርጋሉ ወይም ከሰዎች ጋር እንደዚህ ግንኙነት ያደርጋሉ? በጣም አሁን ምን ግን ሌሎቹ እኔ አላውቅም። ማለት ስራው ይሄ ይሆን ብዬ ራሴን ጠይቃለሁ። ማለት ራሴን እንድጠራው የሚያደርገኝ ምን ነው? እውነት አረቂ ነው ወይስ ሌላ ሰው አታውቂም? አረቂ የሚሸጥ ሰው ወይ መደዳ የሉም ቤቶች? አንቺ ብቻ ነሽ ያለሽ? እና ግን ብዙ ነገሮችን እሱ ከኔ ጋር ከተግባባ በኋላ ማለት እንደዚህ ለትዳር ሳይጠይቀኝም በፊት ምንም እንዳታደርጓት፣ ዱቤ እንዳትወስዱባት፣ መማር ባለባት እድሜዋ ነው ይህን የምትሰራ ልናግዛት ይገባል ስለሚላቸው በጣም ይፈሩታል፣ ያከብሩታል። እና እሺ በተወሰነ መልኩ ከሱ ጋር መግባባት ሰላም ሰጥቶኛል። ከዛ በጓደኛ ሲያስጠይቀኝ እሱ ይጠይቀኛል እና እየፈራን ይጠይቀኝ። በቃ አንድ ወንድም ስለቀረብኩሽ ማስቀየምሽ ነው የመሰለኝ ምናምን ሲለኝ ቢሆን ደስ ይለኝ ነበር አልኩት። ግን መሆን አይችልም ምክንያትሽ ሲለኝ እኔማ ከሰው ጋር እንዳልኖር የሆነ በሽታ አለብኝ በሐኪም ተነግሮኛል። ያው እኔ ከአንተ ጋር ብኖር እኔም አንተም በሽታው ትጋለጣለህ፣ እኔም እሞታለሁ የምለው ውሸቴ ነው። ምን በሽታ አለብኝ ያልሽው? ምንድነው ሲለኝ አይ የሆነ በሽታ አለብኝ ብቻ ከሰዎች ጋር ብኖር ሰዎቹም እኔም እንደምሞት ነው የተነገረኝ። በሕክምና ነው ያልኩት። ብቻሽን ኑሪ ነው የተባልኩ። ከወንድ ጋር ምንም አይነት ነገር ያለሽ ትዳር መያዝ አትችይም ተብያለሁ። ብቻ እንደዚህ ብዬ ነገርኩት እና እሱም አመነኝ። እሺ አለ።
እሺ በሕክምናም በጸበልም አግዝሻለሁ፣ ወንድምሽ ነኝ አለ። ሌላ ቃል እንድትገባል የሚፈልገው ሌሎች ሰዎች እንዲያስቸግሩኝ አንተ ልክ እንደ ጓደኛዬ እንዲሆን ካስመስላል። እሺ አለ። ግን ሳምንት እንኳን የሚል ይመስለኛል። ያው ገበያ ቀዝቀዝ ሲል የግድ ቡና ይፈላል፣ ሰዎችን ለመያዝ ነው እንዳይወጡ እና ቡና ስቆላ የሚቆላውን ቡና ደፍቶት በቋንቋ የሆነ ቃላት ተናገራቸው። እሱ የደቡብ ልጅ ነው እና ሁሉም ከኔ ጋር የሚጠቀሙት የደቡብ ልጆች ናቸው። እና የሆነ ቋንቋ ሲነግራቸው ወጡ። ሁሉም ቁጭ ቁጭ እያደረጉት ወጡ ማለት ነው። ወጡ። ያን ያክል እንትን አላልኩም። ስራ ስላለ ምግብም ስለምሸጥ እንደ ኪሳራም አላየሁት። ትቶት ሄዱት ነገር ሂሳቡ ሳይከፍሉ ምንም አልመሰለኝም። አነሳስቼ ቤቴን አስልቼ በቃ መሄድ ይሻላል የሚለውን አስቤ ዝም ነው ያልኩት። ማታ መጣን። የሆነ አንድ ዕቃ ዞር ወጣ ማለት ነው። አረቂ የጠርሙሱን አረቂ እንደሞላ ዞት ቦታ ያው ጠጣዋለሁ ነው እንግዲህ ታጥቸው ማታለው አይነት ነው። ቲሸርቱን ቀዶ ምናምን የለበሰውን ራቁቱን ብዙ ወጣ። ከዛ ጓደኞቹ ተከተሉት። በሁለተኛ ቀን ግን እሱም አንዱ ጓደኛው መጡ። ማታ ላይ አንድ ነገር የሚንገርሽ ይሄ በሳምንት እኛ በወር የሚሰራው እሱ በሳምንት የሚሰራ ጎበዝ ልጅ ነው። ግን በአንቺ ምክንያት ስራ ፈቶ እየተንከራተታችሁ ማን ስለሆንሽ ነው እኛ የተበላሸ ምግብ ነው የምትሸጠው ብለን እናሳሽገዋለን ይህን ቤት ሲሉ ንግድ ፈቃድ የለኝም ምናምን ዝም ብዬ ነው የምሰራው። ምንም ምክንያት ቢሰጥ ከመታሸግ ወደ ኋላ አይልም ቤቱ ማለት ጥቃት ሲደርስብኝ የማልናገረው ቤቱ ይታሸጋሉ። አንድም ማለት ነው ይሄ ምክንያት። ከዛ ግን ለምን አልኳቸው። እኔ ጭቃ ከመብላት እንጀራ ወደ መብላት ስለተቀየርኩ በቃ ሰይጣን ይናዘዛችሁ ለምን ምናምን ብዬ ሳለቅስበት እሱ እንደዚህ ያለ እንዲከፋሽ አልፈልግም፣ ስላስቀየምኩሽ ይቅርታ፣ ግን እስከ ቤት የፍጻሜ ሁሉ አንቺን ሳፈቅርሽ እኖራለሁ። ሳስበው ከሱ የተሻለ ሰው የሚመጣ አይመስለኝም። ማለት በብዙ ነገሩ መልካም ሰው ነው። ታዲያ መጀመሪያ ለምን የፍቅር ጥያቄውን መቀበል ማለት ያው ለወንዶች ያለኝ አመለካከት ጥሩ አይደለም እና ብቻዬን መኖር የተሻለ መስሎ የሚሰማኝ ለኔ። ያ የሆነው ከ13 ዓመትሽ ጀምሮ ብቻ ሳይሆን ከዛም በፊት እንግዲህ ገጠርም ደግሞ ያለሽ የእንጀራ አባትሽ እነዛን ሁሉ ነገሮች ይዘሽ ያየሽው በወንዶች ጥቃቱም በቃ ጭካኔው ምንም በቃ ያን ስለማ ብቻዬን መኖር የተሻለ መስሎ ይህን አልኩኝ። ከዛ እሺ ግን እውነት ነው አንተ በችግር ቀን ጥለኸኝ አጠፋም ስለው ሞት ቢመጣው ሁለታችን ውሰድ አለብን። ይህን አልዋሽሽም። ወይ አንቺ ትቀድሚያለሽ ወይ እኔ እቀድማለሁ። ሞት ያለያየና እኔና አንቺ ማለት። ከዛ እሺ እንደውስ እናቴ በጨዋን ያሳደገች ትንሽ ባህሉ አስቸጋሪ ነው። እኛ እኔ ዝም ብዬ በፍቃዴ ባገባሁ የሴት ልጅ ናት እባላለሁ። እናቴ ትሰደባለች። ሽማግሌ ላክና ለቤተሰብ አብረን እንኖራለን አልኩት። በቃ በጣም ደስ አለው። ግን ይህን ሳያደርግ ዕቃ እያሟላ ነው። ዕቃ ይገዛዛል ምናምን ሽማግሌ ሳይልክ መጥቶም ያድራል። ግን አድሮ ምንም አይልም። በቃ ዝም ብሎ ይተኛል እንጂ ምንም የሚያስቸግር ሰው አይደለም። እና በዚህ ነገሩ ራሱ እኔ በጣም ወደድኩት። ማለት ለእኔ የተለየ ነገር ነው። ከአባቴ ጋር የምተኛው እስከሚሰማኝ ድረስ ማለት ነው። ግን ሽማግሌ አተላቀም በቃ ዕቃ ተሟላ ምናምን አብረን መኖር ጀመር። እየኖርን እያለን የሌለ ባህሪ መቅናት በቃ እውነት እኔ በጣም የሚገርም ምን ማለት ልክ እንደሆኑ ነኝ ማለት ያው ፊት የነዚያ ይጠባበስ እንጂ ራሴን መጠበቅ ምናምን የሚባል ነገር አላውቅም። ማለት እስኪ እዚህ ጋር ይህን ነገር ጥረጊታ ብዬ ነው ሰዎች ናቸው የሚያስጠነቅቁ። እንደው ግን ይቀናል በቃ ቤቱ ርብሽ አለ። በቃ ሁልጊዜ ጭቅጭቅ፣ ሁልጊዜ ዱላ፣ ሁልጊዜ ጭቅጭቅ፣ ሁልጊዜ ዱላ። እዛ እሺ ምን ይሻላል ሲባል የሆነች ረዳት ትቀጠር ተባለ። መጣች። ቁመቷን እሱን ታክላለች። ትልቅ ልጅ መጣች። በቋንቋው እሺ ብዬ በቃ ይቻ አጋዥሽ ይቻል ይሻላል አብረን መኖር ጀመርን። እውነት ለመናገር ይቅርታ ይህን ለወረው እንኳን አልፈልግም ነበር።
ግን ከሷም ጋር በቃ እንደሚስት ሆኖ ሰው ቤት ውስጥ እና በጣም የሚያሳዝነው ከእኔ ጋር ተኝቶ እሷ ጋር ሲሄድ እኔ እንዳልተነፍስ እንዳልንቀሳቀስ እንዳልረብሻቸው በጣም እጠነቀቃለሁ። የሆነ ጠዋት ያልገባኝ ነገር እዛው ነው የሚያድሩት ማለት ያው 2 ክፍል ናት። አንዱ የሚተክተች ነው፣ አንዱ ስራ ቦታ ናት። እሺ። እና ልጅቷ የት ነው የምታድረው? እዚሁ ከእኛ ጋር ነው የምታድረው። ስለዚህ ከመኝታ ቤት ወጥቶ ወደዛኛው ክፍል ይሄዳል። እና በጣም ነው የምጠነቀቀው ማለት ላለመንቀሳቀስ እንኳን በጣም እጠነቀቃለሁ። ለማለቱ አላየሁም እንዲሰማው ለሱ እንዳላየሽው እንዲሰማው በቃ እንዳረብሽ አይነት ነገር። ከዛ እሱ እንትን አላለኝም። 10 ሰዓት እንጀራ ለመጋገር ስነሳ እኔ ማለት አንዳንዴ የሆነ ሙሉ ልብ ያለን ሰዎች ራሱን ይቀናሉ ማለት እኔ እንደዚህ ልቅቅ ያለ ነገር መልበስም አልወድም። ሙሉ እርቃኗን ሆና ነው የምጠብቀው። እሱ ነው የመሰልኳት መብራት አብርቼ ስነሳ ምናምን እና እንደዚህ ሙሉን በቃ ዝም ብላ ሳያት እኔ ደንግጬ መልሼ ገባሁ ወደ ውስጥ። እኔ ሞኒስተር ለብሳ ተኛች። ከዛ በዚህ ልክ ራስሽን አርክሻሻል ምናምን ነገር ብዬ ትቻት ሄድኩኝ። እኔ በዚህ መልኩ መቀጠል አልችልም፣ ምርጫህን ማስተካከል ትችላለህ ስል ምን ማለት ነው አሉ። በቃ በመጀመሪያ ይህንን እርዱን ዝጋድኝ ብዬ ምክንያት ፈለገ ነው ዘገውበት። ከዛ ምንድን ነው የፈለግሽው ሲለኝ ምንም በቃ ብቻዬን መኖር ፈለግኩ ምናምን ነገር አልኩ። አላዳመጠኝም። ያው ማለት እኔ ዝም ብዬ ስለምነጫነጭ ዝም አለን። ከዛ ልጅቷን ተነሻል ምናምን በቃ መስራት ክፍል ሰሪ እንደዚህ አይደለም በዚህ መልኩ ተናንቀን አይደለም ምንም ነገር ቢሆን ጮኩኝ። ከሷም ላይ ግን ታዳጊ ናት። እዛ ውሃ እንድታመጣ ጀሪካን ተሳሳት። እሱም አንድ ጀሪካን ተሸክሞ ሄደ ሁለቱም። እና እኔ የማተው ነገር ስላለ ውስጥ ያናደኛል። በቃ ምክንያት ፈልጌ መጣላት የሚፈልጉ ከዛ ሲመጡ ምጭቀጭ ስፋጥር በቃ አንተ ስራውን እንድሰራ ደርሰ ያመጣ ነው ስራ ማሰራ ከሆነ ልጅቱን አልፈልግም ብቻዬን እሰራለሁ። ያው እንዳይታወቅበት ስለፈለገ ልጅቱን ሻይናት ግን ወዲያውኑ ቤቱ እንዲዘጋ በቃ ይዘጋል። ይሄ ስራ ይቆማል። ሁሉም ነገር ተሸጠ ምናምን ይህ ቢራሳጥና በነገር ተሽጦ የሆነች ትንሽዬ ቤት ውስጥ ወስዶ አስቀመጠኝ ሌላ ሰፈር። እና የኔ ስራ ይበቃል ራስሽን ጠብቂ ምናምን ያለኝ በሰዓቱ። ከዛ እንደዚህ ያለ እኔ በቅሎ አልቀልብም ውጭና ተመላላሽ ስራ ፈልጊ እያለ በቃ አንቺ አርግዘሽ ወልደሽ በምን ነው አሁን አንቺ ቁጭ ማድረግሽ ውጭና ስራ ፈልጊ ሲለኝ አንድ ቀን ስራ ሳላገኝ ደላላ ቤት ቁጭ ብያለሁ ዝም ብዬ። ምክንያቱም ብገባ ምድላ ነው። በሁለተኛው ቀን ምናምን ስራ አግኝቼ ገባሁ። ባልትና ውስጥ ዳቦ ቆሎ እንቆርጣለን፣ ብዙ ነው እንቆርጣለን ምናምን። ከዛ ተሸክመን እናዞራለን እስከ 2 አየር ጤና ድረስ እንመጣለን። 2 ሆነን ማለት ነው። በእግር ነው የምንዞር። ያን ስራ እየሰራሁ እያለ ያው ሰላም የለም ግን ስራው እየመምጣት የተወሰነ መልኩ ትንሽ ጭቅጭቁን አብለውታል። እና እንደዚህ እያልን እየኖር እያለ የሆነ ሰዓት ላይ መጠጣት አቁሟል። በቃ ብዙ ነገሮች ተቀይረው እያለ አንድ ቀን 11 ሰዓት ተኩል የሚሆነው ለሰክሮ በቃ ምላሱ ተይዞ መመጣ። ከዛ ድንጋይ ከምን የሆነ ሸክላ ነገር ብቻ ጭንቅላት ፍራሽ እንደደግሞ እንዲቀጠቀለ እና የሆነ ብቻ ሸክላ ነገር ብቻ እንዴት ሲመጣኝ ድንዝዝ ለአንዴ ነው ያመኝ። ከዛ በኋላ እየደነዘዘ ነው ሰውነት። ግን አድኖኝ ነው የምልህ በሩን ሰብራቸው አድኖኝ ነው የምልህ ዝም ብዬ እንደዚህ በቃ ማለት ፍራሹ ሙሉ ደም ብቻ ነው። ከዛ እንደዛ ካደረገ በኋላ ተደናገጠ። በሆነ ነገር ሊሸፍነው ቻለ፣ ግን የሚሸፈን አይደለም። በጣም ደሙ በዛ። በሩን ከፈተላቸውና ሄዶ ወተት ምናምን ገዝቶ መጣ። አከራይ እያለቀሰች አይዞሽ ከአረብ የተመለሰች ነች። እኔም ድሮ ከባሌ ጋር እንዲሁ ወጣትነት እንደዚህ ያስቸግራል አይዞሽ ምናምን ነገር ብላ በቃ ደሙን በእጇ በሶፍት በጨርቅ በሚገርም ሳጠበች እና ቶሎ ሐኪም ቤት መውሰድ ስትል እኔ ይዣት ሄዳለሁ ውጡ አላቸው። በር ዘግቶ እኔ ፍራሽ ላይ ተቀምጬ በቃ ዘነዝናለሁ ቡና ዘነዝናለሁ። እሱ ቁመቱ በጣም ረጅም ነው። ከዛ ቁመቱ በላይ ሌላ ቁመት ጨምሮ ተንጠራርቶ በቃ አንድ ጸጥ ጥላልሽ ነው በዚህ 15 ዓመት ይፈረድብኝ ማለት ታው ብለው እንደሚጥለው ነው። ብቻ
በቃ መናገር አቃተኝ። ዝም ብዬ አየዋለሁ ለረጅም ሰዓት። እሱም እየተንቀጠቀጠ ሰውነቱ ያንን ዘነዝናዙት ቆመ። የሆነ ሰዓት ላይ ይመታኛል ነው በቃ እንደዛ ነገር ነው ሌሊቱ። በቃ አንዴ ብሎ ያወጣል፣ አንዴ በመጥረብ ይሻሻል ይላል። ደግሞ ይህንን እንደዚህ አድርጌ ቢዝሽ እኮ አንዴ ትሞቻለሽ ይለኛል። እንደዚህ ባደርግሽ ቶሎ ብቻ በቃ ማለት በቀላሉ እኔን ማጥፋት እንደሚችል ሲነግረኝ አደረ። ጠዋት ሲነጋ ቶሎ ብለሽ ስራ ሂጃል። እዛ ባልትና ውስጥ እምቢ ማለት አልችልም። ፀጉሬን ያሰርኩበት ሻርፕ እንዳለ ደም ብቻ ነው። ከዛው ሊደርቀዋል። ነጠላ ለብሼ ወጡና ስላሴ ቤተክርስቲያን ቁጭ ብዬ ሰዎች አስደውዬ ላሰሪ ያስፈቅድ። ትንሽ ቆይቼ እሷ ስታየኝ ሂጂና ተኛ አለችኝ አልኩት። ስራ ቦታ መድረስ አልችልም እና ወደ ቤት ተመለስኩ። አንቺ ከመጣሽ አልሰራም ብሎ ትቶት ሄደ። አቤት ነው የሚሰራው እሱ። ብቻ እንደዚህ እያልን ወደ 2 ዓመት ነው። ብቻ በዚህ ሰዓት እንደዚህ እያልን በመሀል ደግሞ እሱ ሚስቱ እንግዲህ የሆነ ሰዓት ላይ ትደውላለች። የውጭ ስልክ ይደውላል ምናምን እና አናገርኳት። ሚስቱ ነኝ አለች። አዎ ሱዳን ሚስት እንደነበረው ግን ደግሞ እንደተለያያችሁ ሰምቻለሁ አልኳት። ሲያገኝሽ ነግሮሻል? በፊት እንደውም በእሷ ምክንያት ሁሉ ማረሚያ ቤት እንደገባ ማለት ስሜታዊ ሆኖ የሆነ ወንጀል ሰርቶ በእሷ ላይ ሳይሆን የሆነ ስርቆት ወንጀል ሰርቶ ማረሚያ ቤት እንደገባ እንደዚህ ነግሮኛል። ተስፋ በመቁረጥ እሷ ብሎ ሰርቆ አይደለም እሷ ዘውና ሌላ ግብ አልፈልግም ማለች። በዛ ተስፋ ቆረጥኩ በሚል ማለት ነው። ከዛ ወንጀል ይሰራ እና እንደተለያዩ ነግሮኛል። እሱን የነገረኝ ግን አብረን መኖር ስንጀምር እንጂ መጀመሪያ አላውቅም። ከዛ እንደተለያያችሁ ነግሮኛል። አሁንም አብራችሁ ናቸው እንዲ ስላት እኔ እኮ እሱን አይደለም የምፈልገው ትንሽ ምን ነበር የምትፈልገው? የቤቴን ዕቃ በሙሉ አውጥቶ ሽጦታል። ሴት ልጅ ነሽ፣ በኔ ደርሳ ያደረሰብሽ ዕቃ የሚመልስልኝ ማለት ነው መሰል። እውነት ለመናገር ከኔ ቤት ምንም ያመጣው ነገር የለም። የተገዛ ዕቃ እንጂ የቤት ዕቃ የኖር ዕቃ አላመጣም። ግን አንቺ በሰላም ተመለሽ፣ ቤት ውስጥ ዕቃ ካለሽ እመልሳለሁ። ከሱ ጋር የመኖር ፍላጎት ካለሽም አንቺ አሁን ያለሽ በሰው ሀገር ነው፣ ራስሽን አረጋጊ። እኔ ሰው ቤት ለምንጀው ሶናታ ይደውልልሽ? በሱ ስልክ ደውላ አንስቸው ነው ማናገር እና ከሱ ጋር የመኖር ፍላጎት ካለሽ አሁን እንድገሪ ሌላ እንትን ውስጥ ሳልገባ እኔ ሰው ቤት ገባል ሰዓት በጭራሽ ስላልፈልገውም ማለች። አሁን እርግጠኛው ከእሷ ጋር ተለያይቷል። ግን በቃ ያጠፋባትን ገንዘብ የምትፈልገው በሚል ማለት ነው። የጠፋባት ገንዘብ ግን አለ? እኔ አላውቅም፣ እሷ ስላለች እንጂ አላውቅም። ይሄንን ነገርሽው እሱ? እሱም እኮ ቁጥሩ አውሪያት ብሎኝ ነው። እሱ ነው የሚያናግራት ብሎ ይሰጥ። ስለዚህ ምን አለ? ያጠፋብኝን ገንዘብ ይመትመ ምንም የሸጥኩት ዕቃ የለም። ምንድነው ሽጬ ሄድኩት? ቢኖረን ትሰደጅ ነበር እንዴ ነው ያላት። እዛ እንደዚህ ብለን ነው ብቻ በዓል ሲሆን ጠብቃ ቤቱን ተረብሽ። እሷ ደወለች ማለት ከዛ በኋላ ጭቅጭቅ ነው። እሱም እኔ ላይ ነው መልሱ እንትን የሚለው እና እንደዚህ እየኖርን እንግዲህ አሁን እሷ መጣች እና ከኔ መለየት ፈልጓል። ግን መለየት ፈልጎ አይለኝም። ከሱዳን መታለች። ብቻ ያመሻል፣ ይጠጣል እና ፈራሁት። ያው ቢላዋ ምናምን ስለሚያነሳ እሱ ወጣ ሲል መጥረቢያም ከሆነ ጎረቤት ጋር ወስጄ ቢላዋም እንደዚህ ደብቄ ነው የማስቀምጥ። ጠጥቶ ቢመጣ የሆነ ነገር ያደርገኛል እና እኔም በቃ ሰለችኝ እሱ ስለምንኖሩ በራሱ ትዳሩ እግዚአብሔር ፍቃድ አልነበር። እሱ የኔ ሆኖ ልጅ እግዚአብሔር እንደከለከለኝ አድርጌ እግዚአብሔርን አማረር ነበር። በመጨረሻ ሰዓት ጸነስኩ። እሱ ግን ከኔ ወጣ። ከተለያያችሁ በኋላ? አዎ ማለት ሄዶ አደረ። እኔ በቃ ተገሉ ነው ሆኖ ስላደረ ጓደኞቹ እውነቱን እናስረዳሻለን። እሱ ወንድሙ አስታርቋታል ከዚህች ነው እና እሷ ጋር እየኖረ ነው አሉ እና በሰዓቱ እግዚአብሔር ነው ያመሰግንኩ። እንኳን ማልሟት አሉ። ግን እኔ ምን ከዚህች ነው ልጅ ጋር አድሯል ስትባይ? ከሚስቱ ጋር በቃ ማለት ሞቷል ብዬ ነው እያሰብክ የነበረውና ከእሷ ጋር ነው ድረስ እንጂ ማደሮ ምንም መተናል አለሽ? በቃ ማለት መኖሩ ይሻላል ብዬ አሰብኩ። ያው
ነገሮችን እየተውኳቸው ነው ማለት ይደክመኛል። እንዲህ ራሱ ማለት እውነት ለመናገር ለሰው ቁጥዬ እንደዚያዎች አላውቅም፣ ግን ብቻዬን ራሴ አወራው ነበር። ብቻዬን የሆንኩትን ነገር ሁሉ ሞኝ ራሴን አታልዬም ከሰው ጋር ለመኖር ብቻ ብዙ ነገር እየከፈል በማስመሰል ለመኖር ከዛ የሆንኩትን ሁሉ ለጎረቤቶች ልናገር ሁሉም በሩን ይዘጋል። እንዲሁ እሱ ከተለየኝ በኋላ ሁሉም የጣሉ መሰለኝ እና በጣም የማረሰው ብቻዬን እያወራሁ እንደዚህ ምን አድርጌህ ነው? የት ልወድቅ ነው? እንዴት ልሆን ነው እያልኩኝ ማርገዜን አላውቅም። ያው ህመሙ ስሜት ቢኖርም አልሄድኩም ሐኪም ቤት ብቻ እንቅፋት መቶኝ ማለት ነው። እንዲህ ወደ ሰማይ ውስጥ ነው መሬት ላይ የወደኩት። ለተወሰነ ሰዓት ሳላቋዘው ቆየሁ እና ተነስቼ እያለቀስኩ አሁን የሆነ ሰዓት ላይ ቁጭ አድርጎ የሚያወራኝ ሰው የሚፈልግ ወንድሙ ጋር ሄድኩኝ። ወንድሙ እንዳልሄድበት ጠየቅ። በቃ አትምጭብኝ ልኖርበት አለ። ከዛ እንዴት 3 ዓመት ሙሉ እንዳባት 2 ዓመት ከምናምን እንዳባት የማየው ወንድሙ እንዴት እንደዚህ ይለኛል ብዬ በቃ ፋርማሲ መርዝ ልግዛና ከእነሱ ቤት ገብቼ ምግብ ስጡኝ ብዬ ከምግብ ጋር በልቼ ወንጀለኛ ላድርገው ብዬ አሰብኩ። እዛ እንደዚያ እያልኩ እያስገድኩና በፍጹም አላደርገውም። ይህ የሚሰማኝ ስሜት ምናልባት አርግዤስ ቢሆን ይሄ የሚሰማኝ ምግብ የሚያስጠላ እንግዲህ ምግብ ያስጠላ ነው ሲባል ስለምሰማ አላደርገውም ብዬ ሴቶች ጉዳይ ሄድኩኝ። ሴቶች ጉዳዮችን እንደዚህ ባሌ ጥሎኝ ሄደ ምናምን ብዬ ነገርኳቸው እና ወንድሙ ያውቃል ያለበትን ያልኳቸው። ወንድሙ ሲደወልለት አይ እኔ አላውቃትም፣ በእርግጥ አሁን ከሚስቱ ጋር እየኖረ ነው እሱ፣ አሁን የምትሏትን ግን አላውቃትም ማለት ነው። ከዛ ምንም ልናግዝሽ አንችልም እኛ ሲጀመር እሱ እንዲያቀርብልን እንጂ በሱ እንትን በወንድሙ እሱ ሊጠየቅም አይችልም። እኛ ያለበት እንዲነግረን ስለፈለግን ነው ምናምን። ስለዚህ ራሱን አረጋጊ፣ ሰው ቤት ግቢ፣ ምናልባት ጸንሰሽ ከሆነ ሐኪም ቤት ሄደሽ ራሱን ታይና ሳይጠነክርብሽ አስወርጅ፣ ከዛም ሰው ቤት ግቢ እያሉ እሺ ብዬ ወጡ እና አድራሻ የለውም ነበር አሉ እኮ ግን ያውቃሉ እኮ ማለት ገብቶኛል። አንቺ አታውቂውም አድራሻ? አላውቅም። ስልኩስ? ዘግቷል ስልኩ። ከዛ እንደዛ ብሎኝ እንደ ነገር ሄድኩ ሐኪም ቤት ጤና ጣቢያ ሲሄድ ነፍሰ ጡር እንደሆንኩኝ ደስ እያላት ነገረችኝ ሐኪሟ እና ምንም ውስጥ ሊስቅ አይችልም ማለት ደስ ብሎኛል። እግዚአብሔር ጥያቄ ስለመለሰልኝ ብቻዬን እና ቀጠሮ ያዣለች ይህንን ወረቀት ይዘሽ ቀጠሮ እንድትይዥ ያዚህ ቁጥር ሂድ ብላ የሆነ ቁጥር ስትልከኝ ወረቀቱ ልጅ ወጣው ዝም ብዬ፣ ምክንያቱም ቀጠሮ መያዝ አልፈልግም የት እንደምኖር ስላላወኩ ገና። ብቻ ያችን ወረቀት ይዤ ለሁሉም ሰው አሳየው። ያው በቃል ነፍሰ ጡር ነኝ ግን ስለማያምኑ ሰፈር ሄድሽ? አዎ ይሁት ፖዚቲቭ ይላል ይሁት ነፍሰ ጡር ነኝ ይሁት እያልኩ ለሁሉም ከዛ አስወጭ ነው ሁሉም አስወጭ። እሺ አልኩኝ። እሺ ቢፌሽን አድርጋሽን ሸጠሽ አስወጭ፣ ጎበዝ ነሽ ሰርተሽ ነገ የራስሽን ስራ ደግሞ ትጀምሪያለሽ ምናምን አሉኝ። እሺ ስል ሳወራውልና ማታ ተኝቼ ባዶ ሆዴ እንደዚህ እየዳሰስኩ እግዚአብሔር ሆይ አላደርገውም እላለሁ። በዛ መሀል ግን የማረሰው እውነት የሆነች በጣም የምትረብሸኝ በጣም ይቅርታ የምትረብሸኝ ወፍ አለች። በቃ የሆነ ሌሊት ላይ የምትጮህና ብቻዬን መሆኔን የምትነግረኝ እስከሚመስለኝ ድረስ እጮህ ነበር ከሰዎቹ ቤት ተኝቼ። ወፏ ስትጮህ? አዎ በቃ ብቻዬን መሆኔን እየነገረችኝ እንጂ እጮሃለሁ ማለት ነው። በቃ ታመምኩኝ፣ የመጨረሻ ታመምኩ በቃ። እና ከዛ ተከራዩበት ቤት አስወጡኝ። የሆነች ሙስሊም ጎረቤቴ በቃ ቀይል ካንዱ መክፈል አቅቶሽ? መክፈልም አቃተኝ። ሳይከፍልም ሄደ። ግን እኔ ብቸኝነት ራሱ ወፏን በሰማሁ ሰዓት ራሴን ላጥፋ ነው። ደግሞ ነፍሰ ጡር መሆኔ ያጓጓኛል። ልጅን ሳልወልድ እላለሁ። ከወፏ ጋር ግን ምን አገናኘ? እኔ አላውቅም።
ማታውንም ጥያቄ ነው። አሁንም ግን ትረብሸኛለች። አሁንም ማለት ነው ከሰማሻት? አዎ። ከዛ ቤቴን አስለቅቃ ቀይን ይዛ ወሰደች። ከእሷ ጋር እንዲኖረች ባለትዳር ናት። በጣም ጥሩ ሰዎች ናት። በቃ በጣም ጥሩ ሰዎች ናቸው። አንድ ወር ከምናምን ከእሷ ጋር ተቀመጥኩ እና እሱ እየደወለ እንድላት ነበር። እቃ ሽጣ አልጨረሰችም ወይ አትሄድም ወይ እያለ ጎረቤቴን ይጠይቃታል። የት ነው የምትሄጂው? በቃ ወደ እናቷ ትሄድ እና በዛ መሀል ደግሞ ወንድሙ መጣና ሊያይ መጣ። ማለት እሷ መልዕክት ልካበት መሰለኝ። በቃ አትከሰውም፣ የምትከሰው መስሏች ከሆነ አትከሰውም ትታለች። ህይወት ጥሩ አይደለም ምናምን ነገር ብላ መጣ እና እንዲህ ቡና ተሰብስቦ እያፈሉ እየጠጣ እንደዚህ ያለ ሴቶች ናቸው ብለው እሷም እኛው ላይ በእኛ አይፈቀድም፣ ግን አንቺ ታስረሽ ነው የምትቀር ድሜሽን ሙሉ አሶች ስንሱ ይቋረጥ። ከዛ እሱ ድንገት ተንበረከከና እኔም እኮ የምለምናት ይህንን ነው ሲል፣ እንዴ አንተ ታውቀኛለህ እንዴ? እንደማታገኝ እኮ ነው የተናገርክ። የት ታውቀኛለህ ስለ ቆይ ግን አንቺ እኛ ከአንቺ ዘር ካልፈለግን ይሳል። ከዛ የምንመት ለመናገር አሉ ከእናንተ አልፈልግም፣ ግን እግዚአብሔር ሰጠኝን ስጦታ ደግሞ አላፈርስም፣ ግን በቃ አይገባህም አንተ አልኩት። ከዛ እነሱን ግን እሺ ሰማችኋለሁ፣ በሌላ ጊዜ ነገር ዛሬ ተወይና ብዬ አለቀስ። ታውት በቃ እንደዚህ እየተባለ ብቻ አስወጩ ሲሉኝ እሺ ስል አስወጩ ሲሉኝ እሺ ስል መወሰን አቃተኝ ለማስወጣት እና ለእናቴ ደውዬ እማዬ እኔ እጸንሻለሁ እሱ ደግሞ ትቶኝ ሄዷል፣ ስመጣ ታስቀይሙኝም ዝም ብዬ ልምጣ ወይስ ላስወጣውና ሰው ቤት ልግባ ስላት እናቴ ትቆርባለች። የእውነት ለመናገር እሷም እንዳስወጣው ነው የፈለገች። ባትነግሪኝ ልጅ ነሽ ገና የፈለግሽውን ብታደርጊ ጥሩ ነበር፣ ግን ደግሞ ካሳዘነሽ ነይ ዝም ብለሽ፣ እኔ ምንም ብዬ ልወስን አልችልም፣ ለእኔ አይገባኝም እንደዚህ ማለት አለች። እና 7 ወር ሲሞላኝ የተከራዩትን ቤት ለቅቄ ወደ እናቴ ሄድኩ። እግዚአብሔር ይመስገን እናቴ በጣም የተንከባከበችኝ ያንን ሰዓት። ያው ለመውለድ 2 ሳምንት ሲቀርም ያው መነሳት መቀመጥ ስለማልችል ከተማ ተሻግሪ ቤት ተከራይተሽ ተብላ ዘኝ ሄደች። ኑሮት አይደለም ክራዩ ትንሽ ስለሆነ እና የሆነ ነገር ብትሆንብኝስ በሚል ፍርሃት ነው። ከዛ የምወልድበት ቀን ሆስፒታል ገባሁ። ክትትል ካል ነበረ። ሙሉ ቀን ሐኪም ቤት ዋልኩኝ አደርኩኝ። በቃ ማለት መተንፈስ ሁሉ አቃተኝ፣ ሰዎችን መለየት አቃተኝ። ብቻ የሐኪሞቹን ገውናቸውን እንዲያድርጌ ይዤ የሆነ ሰዓት ላይ በቃ መናገር እስከሚያቀተኝ የምለምናቸው መስቃ ሰምቼበታለሁ። ልጅን እንደምን ብላችሁ ልጅን አትርፉልኝ ነው ብላችሁ። ከዛ መናገር አቃተኝ። መጨረሻ ላይ ጽንሱ ታፍኗል። እሷን እናትርፋታለሁ ማዘር እናቴ በጣም የተረበሸችው፣ ቤተሰቦች በጣም ተረበሹት እና እኔም በቃ እግዚአብሔር እንደምንኩት አንድም ቀን ለነፍሴ ሳልኖር ስጋዬን ብቻ እንዲመቸው በመሮጥ ነው የጨረሱት ጊዜ። እግዚአብሔር ሆይ ነፍሴን በጥያቄ አታቆማት ብዬ በቃ ለራሴ ጸሎት አደረግ። ግን እግዚአብሔር ይመስገን በቃ ልጅም ይህም በሰላም ኦፕሬሽን ወለድኩት ከ2 ቀን በኋላ ማለት ነው። እና ደስ አለኝ በጣም በቃ እማዬ ልጅ አለ በቃ ስሙን የምታስሙት በይልኝ ምናምን በቃ 7 ቀን እዛው ሆስፒታል ታየሁ። ደሜ ትንሽ ልክ አልነበረ መሰለኝ ሰውነት የሚያወቅጥ ነበር። እዛ ቆየሁ። ወጣሁ፣ ወደ ቤት ወሰዱ እና ከዛ በኋላ ነው ደግሞ ሌላ ስቃይ መኖር የጀመርኩት። ወንድሞችም ተነሱብኝ። ሰዎች እንደዚህ አራስ ጠይቁ ይመጡና 5 ብር 10 ብር ሰጡ ይል ያን እያጠራቀምኩ ነው ለልጅ ሳሙና የምገዛው። ቲሸርቶችን ገና ሳልወልድ አጥቤ ሰፍቼ ልብስ አድርጌያለሁ ለልጅ። አልጋ ልብሴን አንዱን ቀዳድቼ እንደምታቀፍ ነው ብቻ እንደዚህ አድርጌ ልብሴን ነው በቃ ለልጅ ማልብስ። ከዛ በዚህ መሀል የልጅን ሳሙና ሲነኩብኝ አትንኩብኝ በሚል የምጠለቅ ወንድሞቼ ጋር አትንኩብኝ በሚል ገዛለሁ። በቃ ትውጣ ነው የሚሉት ትውጣ
የእናት አባትሽ በአንድ እናት በአንድ አባት ናቸው ወይስ እነሱ ከሌላ አባት ናቸው? ሁለቱ ናቸው ቤት የሚኖሩት። የራሳቸው ያሉ እና የሆነ ሰዓት ላይ መጽሐፍ ቅዱስ ይዤ ከቤት ወጣሁ። ክርስትና ግን አልተነሳም። በጣም ይዘንባል። ወንድ ነው የወለድሽው? 40 ቀን እኛ ከዛ ቀድሞ ነው ስነጣሌ ነበር ወንድሞች ጋር እና እያለቀስኩኝ ወጣ። ከዛ እማዬ እየጮኸች እባካችሁ ውሃ ገባች ያዙልኝ እያለች ተከተለች። ከዛ ቤተሰብ ሲይዘኝ ከነ ልጄ ከዚህ ገደል ይወድቃለሁ እንዳትነቀኝ እሄዳለሁ፣ ውሃ ውስጥ አልገባም ግን በነፃ ሰው ቤት ቢሆን ገብቼ እኖራለሁ ነው እንጂ ቅባ ቅዱስ አታውቅምሽ እንደዚህ አይጠቅም ብሎ ለመነኝ። በቃ ቁጭ ብሎ ለመነኝ። እኔ ከቆመም ወድቅ መሰል። ከዛ ተመለስኩ። እናቴ ልጄ በቃ አለው እኔ ከጎንሽ ነኝ እባክሽ አይክፋሽ ምናምን ብላ እማዬ ወሰደችኝ። መልስ ቅባ ቅዱስ አቅምሽ ልጅ 58 ቀን ሲሆነው ይሄ ብርቱ አልደረቀ የሆነ ነገር ፈሳሽ ነገር ይወጣል። ሆዱ እየተቀየረ ተግማሽ ወዱ ማማ ይሄ ነገር ለምን አይድንም ስላት ልጅ ብርቄው ልጅ እንደዚህ ነው ይድናል አይዞሽ ነው የምትለው። ይድናል ነው የምትለኝ። አንድ ቀን ግን ድንገት መተንፈስ ማቋም ማለት በአፍንጫ ብቻ የሆነ ፊሽካ ገሲር የምትል ድምፅ እየሰሙ መጥባት አይችል ምንም በቃ ጸጥ አለብኝ። ማታ አካባቢ ነው። ከዛ ልብሱ ቆሽሾብኝ ነበር። የእሱ ልብስ በባትሪ እያሳጥብ አደርኩና ጠዋት ፊት ቀንም የኔን ቁስል ለማሳየት በ18 ቀን እጅ ኢንፌክሽን ሰውነት ፈጥሮ ስላስተኙት በነፃ አሁንም በነፃ የሚያስተኙልኝ የመሰለኝ ምንም ብር የለኝም። ሄድኩ በቃ እርጥብ ልብስ ይዤ መጽሐፍ ቅዱስም ደግሞ በደረብ ጨርቅ ጠቅልዬ ልብስ ውስጥ አድርጌ ልጅን አንስቼ ሐኪም ቤት ይዤ ድንገተኛ ልጅው ገቡ። ከዛ 58 ቀኑ ነው 200 ብር ያልገክፈኝ ሲሉኝ 2 ብር የለኝም ሲስተር አልኳት። በቃ 36 ቀን ህፃን ብላ ጻፈችልኝ እና ሁሉም ሆስፒታል ያውቀኛል። ክትትል ኦፕሬሽን ሰራሁትን በኋላ ምን ከዛው ነው ያለሁት። ከዛ 2 ወር ህፃን ዘመታ እንዴት ብሎ በቃ መታከም አይችልም ነው እንዲያ እኔ አልጎኔ ልጅ ወጥቼ በቃ አልጋ ተሰጥቶኛል። ልጅ ወጥቼ በፍጹም ልጅ ሳይታከም አልወጣም ብዬ እንዲያ እና የሚስቁም አሉ ገብተው ያዩኝና ስቀው ይወጣሉ። ይችናት የሚብላ በጣም ያለችው ምናምን እያሉ ልጁ ሕክምና ጀመረ። አይጠባም መተንፈስም ብዙ አይደለም እና ዶክተሩ አንድ ዶክተር ሲመጣ እንቀር ልጅ ዶክተር አድንና ልጁን ውሰደው ላንተ እሺ መጽሐፍ ቅዱስ ምስክር ይልብኝ ልጁን ያዙና በከተማ እየዞርኩ ልብስ እያጠብኩ ላምጣበት ልጅን አትርፎት እያልኩ ነው የምዞር። በክፍል ውስጥ ብዙ አሉ ህፃናቶች የታመሙ ልጆች ሌሎች እየረበሽ ነው ሲሉ አድኑልኝ ነው ያልኩኝ። እናንተ እናቶች እባካችሁ ለምኑልኝ። እኔ መለመን አልችልም። ብቻ ባለው ነገር የለም። በጣም ተማጸንኳቸው። ፈቃደኛ ሆኑ እንዲያክሙልኝ። እስከ 10 ሰዓት ለምንኳቸው ዘውጥ እነሱ አያክሉትም። መጨረሻ ላይ አሁንም አንዱ ዶክተር ነው በቃ በጣም ለምንድን ነው ግን ማናግዛት እያለ የሚለምናቸው እና ሙሉ ቀን ሳለቅስ ነው ያልኩት። ግን አንቺ ልጅ አንቺን ባልሽን የሚያተርፍ ይመስልሻል? እኔ ሁሉም እንዲያክሙልኝ ተባብሮ እንዲፈርሙ እየለመንኳቸው ነው ምናምን ሲል ጋውን ቀርጌ ዶክተር መጀመሪያ የልጅ ሙቀት ይኸው በመጨረሻው ሰዓት እውነት ፈቅደናል ብላችሁ ብታክሙልኝ እኔ በሕይወት ሞታ ይመስልሃል? ቀድሜ እኔ እሞታለሁ። እንድኖር የሚያጓጓ ልጅ ብቻ እኮ ነው።
አይዞሽ ተረጋጊ እሺ አይዞሽ ውሃ ጠጪ ደም ጠጪ እሺ ከመቼም ጊዜ በቤቱ የተቀጠሁት ሁሌም የእውነት በሽተኛ አድርጎኛል። አልፋል ልጅም አድርጎኛል። ግን በቃ ያን ቀን እንደማጠው ነበር ማስብ። ሙቀቱን አየና ዶክተሩ እንደዚህ ተቃጥሎ ነው ያለብሽው ምናምን ብሎ የሙቀት መድኃኒት ሰጠልኝ። ከዛ አንዷን የሚሰጥ መጣ። ይሄ በየጭካኔ ልክ ነው። በዚህ ልክ እናት እያለቀሰች አይታከም የምትሉበት ምክንያት አልገባኝም። ቆይ ለህዝብ የተቋቋመ ድርጅት አይደለም እንዲህ ሆስፒታል የዘመድ ማውጫው ምን ብሎ ብቻ በጣም ተናገራት። እኔ ምን ላደርግ ስትል አንዷ አንቺ ነሽ፣ አንቺ ከፈረምሽ ሌሎቹ እንደሚፈርሙ ነው ማለት። ከዛ 11 ሰዓት አካባቢ ሕክምና ተጀመረልኝ። ሰዎቹ አልገኝ ብሎ እጁ ሲቆረጥ ከዛ ጭንቅላቱ ላይ ደግሞ ጸቡ ተላሽቶ ጭንቅላቱ ላይ ስሩ ተገኝቶ በዛ መድኃኒት የተወሰደ ለ8 ቀን በቃ። በዛ መሀል ግን አንዳንድ ሰዎች ሲመጡ ብር ሰጥተው ይሄዳሉ። በሻላ ታከመለት እያሉ ብር ይሰጡኛል። ውሃ ጠጭ፣ ውሃ ጥሩ በቃ እኔ ሲያሰቃየኝ ነበር። በምግቡ ይልቅ ውሃ ነበር የሚጠመኛኝ እና ውሃ ጠጭ ብሎ ይሰጡኝ። ግን እኔ ተደብቄ ልብስ የሚታጠብበት ግን የማይጠጣ ባለ ዘይጉድ በሃይላንድ ቀዳና ያንን ባልም እያለውን ቀዳና ብሩን አስቀምጣለሁ። ሰወጣ ለልጅ ልብስ ይገዛለሁ። እንደዛ እያልኩ 8 ቀን እግዚአብሔር ይመስገን ልጅ ውስጥ መጣት ጀመረ። ዳነልኝ እና ምንም ሳልይዝ ገብቼ 360 ብር ወጥ ሰዎች የሚሰጡኝ እና ምንድን ያደረኩት ለልጅ ልብስ፣ ከዛ ደግሞ አንድ ዶሮ እንቁላሏን እያስጣልኩ ሳሙና ገዛለች እሺ ሄድኩ ወደ እናቴ እና እናቴ በጣም ነው የገረማት። ማለት ሁሉም አይድንም እሷ በቃ ተስፋ አልቆርጥም ብላ ነው የሚሉ ቤት ውስጥ ማንም የመጣ የለም በዛን ሰዓት። እናቴ አጋጣሚ ጠዋት አብራኝ ገብታ ነበር። ማዘር ዳቷ ከሆኑ በሶሻል ትብብር እንዲደረግ ወጥተው ይለሙ ሲባል እንዴ እኔ ስንት ወገን ቀብር ያለው ይሞት ቀብረዋለሁ እንጂ ደግሞ በዚህ ግሜ ደግሞ እንጂ ስንት ባደረግኩበት አለች። በእርግጥ እውነት ነው ለእናቴ አይገባትም። የእኛን አባት ሳታገባ በፊት ጥሩ ኑሮ የምትኖር ነበረች። ከዛም ማየ እባክሽ ልለምንሽ፣ አንቺ ብቻ እዚህ ቦታ አትታይ ሂጂ፣ እኔ ብቻ ለምናቸዋለሁ፣ አንቺን ካዩ ላይረዱኝ ይችላል ሂጂ ብዬ እሷ ነበር በቃ ብቻዬን 8 ቀን የተቀመጥኩት። ግን እግዚአብሔር ይመስገን ማለት መኖር እንደምችል በቃ ልጅ ከዳና የመኖር እንደምችል ራሴን አሳምኜዋለሁ። ልጅ ድኖልኝ ልጅ ሄድኩ። ከዛም መተንፈስ እያቃተኝ በቃ ሰውነት ትኩሳቱ ሰውነት እየተንቀጠቀጠ ከቤት ገቡ። በቃ ታመምኩ፣ በጣም ታመምኩ። ማለት ሰውነት በሙሉ አበጠ ምናምን ታመምኩ። እንዲህ በጎን ተኝቼ ልጄ ማጥባት አልችልም። ልጄ ያለቅሳል። እናቴ በጣም ተማረረች፣ ሰለቸች።
ከዛ በዛን ሰዓት አንደኛው ወንድሜ ነው የኛ ልጅማ ደብቃን ነው እንጂ እኮ HIV መያዛት ይላታል። ከዛ እንዴት አወክ? ባሏ መድኃኒት ወስድ ነበር ሳይነግራት ቀርቶ ነው ምናምን ነገር እንደዚህ ብሎ ብቻ አወሩ መሰለኝ። እና መታናት እማዬ በረደኝ እሳቱ ጋር ውሰጂ ምናምን ብዬ ሰው ታቅፎ ነው የሚወስደኝ የሚያነሱ እየደገፉ ነው። ጸበልም ሲወስዱ እያዘሉ ነው ወንድሞች ተራ በተራ እየተጋገዙ ወስዱ። ራሴን ችዬ አልቆምም። ከዛ እባክሽ እናቴ እሳቱ ላስጠጊኝ ብዬ ወደ እሳቱ ልጠቀስ ልጅ ለእናቴ ይደበቃል ምን ስትሆን እኔም ራሴን እንድጠነቀቅ ምናምን ስል ምኑን እናቴ አልኳት። HIV አይደል ያዝሽ? በቃ ቆምኩኝ ራሴን ችዬ ልቀቂኝ እማዬ እንዳይዝሽ ብዬ ብቻ ቆምኩና አየሽ እናቴ መቆም ቻልኩኝ። እንዳይዛችሁ ተጠንቀቁ አሁን ምናምን በቃ በጣም ስሜታዊ ሆንኩ። ምንጣፌንም ራሴ ያረጥፋለሁ ምናምን ብዬ አስተካከሉ። ግን እኮ መቆም አልችልም ነበር። ከዛ እንደዛ እያልኩ እያለ ወደኩ። ከዛ ይሄ ልክሽ እኮ የት እንደሚያደርስሽ ምናምን አለች እናቴ። እማዬ እባክሽ ነገር ለምነሽ እንዲያው አንዱ ሰው ተበድረሽ እባክሽ ሐኪም ቤት ውሰጂኝ አልኳት። ይህን ያልኩበት እንዲያሳክሙ ሳይሆን HIV ተመርምሬ ነፃ እንደሆንኩ እንድታውቅ። ከዛ ብር ተፈልጎ 200 ብር ሰው ሰጥቶት ሐኪም ቤት ወስደው ሆስፒታል ነው የወሰደኝ እዛው ከወለድኩበት። እና ያው ማለት እንደዚህ መሳሪያ ምርመራም አልተደረገም። ብቻ ሰውነቴን ምናምን እና ኩላሊት እንደሆነ ነገረቻት እና ለእናቴ HIV መርምሪ እባክሽ ሲስተር ስላት ከኛ አይደል የወለድሽው አሁን 2 ወር ነው አይደል የሆነች ምናምን 3ኛ ወር ነው በዚህ 3 ወር ውስጥ እንትምት ይነግራል። ምክንያቱም ያን ሙሉ ጊዜ እየተመረመርኩ ነበር ከነሱ ማለት ነው ለልጁ ሲሉ ለልጁ ሲሉ ነው ያው እናቴ ተረዳች። በዛ ማለት ጧት ሌላ ቤት ወስደው አስተኙ። ግን እንደዛ ሲባል በቃ የባህል መድኃኒት ይሻላል ተብሎ በባህል መድኃኒት የነበሩበት ነው ማለት ተብሎ ደግሞ ቤት ተከራይቼ ስኖር አሁን ሚንጠላ ለመስራት ሀሳብ የለኝም። ብቻ ግን ምን ሰርቼ እንደምኖር አላውቅም። እዛው ክፍለ ሀገር ነው ይሄ። ወጥና የሆነች እንደኔ ምስኪን አለች እና ጠላ ጠምቃ አልሸጥላት ብሎ ወስደሽ ግማሹን ካንቺ በሽጭልኝ ስትለኝ እሺ ወስጄ የሷን በመሸጥ ገቢ አለው እንደዚህ ገቢ ካለው ስለምን አልሰራ ብዬ ደግሞ ለኔ ማዘጋጀው። ግን ቤት ኪራይ የማይከፍልም ምክንያቱም ወረቱ ትንሽ ነው፣ ለቀለብ የማይተርፍም አዲስ ቤት ስለሆነ ነው። አዲስ ቤት ነው ወረቱ ምን ያስኩት በጣም ትንሽ ነው። በቃ ማለት ከዛው ሲነሳ መልሶ ያልቃል። ከዛ እንደዛ እየኖርን እያለ ብቻ ያው ለእኔ በቃ የሚሆነው ሁልጊዜም መጋለጫ ስጋዬን መሸጫ ነው። እዛው የዛ በጣም የከፋ ነው። ከዚህ ብቻዬን ነው የምጮኸው። እዛ ብናገር አንድ ምስኪን ወንድም አለ እሱን ቀድሞ ጉዳት ያደርስበታል። ምክንያቱም አባት የሚወቱ ያለፈ ወንድሙ በእንደዚህ አይነት ነገር ተጠርጥሮ ለእሱ ታገላለሁ ሲል ነው የገደሉብኝ። እና ወንድሜን ማስገደል አልፈልግም ነው ሀሳቤ። እና እንደዛ ሙሉ ጥቃት ብሸጥም ባልሸጥም ጥቃት ያደርሱብኛል ወንዶች። በጣም ያን ልጅም ቤት ሲደበደባሉ እኔ ወንበር ላይ ቁሜ ጮኻለሁ ሰው እንዲሰማኝ። ቤቢቾ ወንበሩን ይዞ ይቆማል እንደዚህ ማለት ነው። እና ልክ በሩ ሲደበደብ ይወድቃል መሬት ላይ። እሱ የሚመታ ጣራው ነው ግን ልጁ መሬት ላይ ይወድቃል በፍርሃት። ከዛ ወርድና ደግሞ ልቡን እንደዚህ ይዝና ቤቢቾ አትፍራሽ እግዚአብሔር ከኛ ጋር ነው። ምን ፈራ መስሏቸው ነው? እሺ ልጅ እባክህ ጠንካራ ሁንልኝ ይባሉ። እንደዛ ሌሊቱን አነገውት እያለቀስኩኝ ከልጅ ጋር ቀበሌ ላይ ሄድኩ። ምን ስራ እስኪያዙ ሂጅ ወረቀቱን ሰጭው ብለው ጥበቃዎቹ ውጭ ከዚህ ነው እንጂ ቆሻሻ የስንት ሰው ህይወት የበከለች የስንት ትዳር ያፈረሰች አናውቅም። እንዲህ አንቺ እኮ ነሽ ከተማውን ሌባ ድረሽ የምታዘርፊው።
የእውነት ግን እኔ ወንጀለኛ ሰውን ስለምናዝናችሁ ዝም አላችሁ? እናንተ እንዴት እስካሁን ድረስ ወደ ህግ አታቀርቡኝም ነበር ነው ያልኩት። ከዛ በጥፊ ሊመታኛል። ከዛ እየጮህኩ እያለቀስኩ በቃ እያለቀስኩ ተመልስኩ ወደ ቤት። በሩን ከፍቼ ገብቼ ልጄን እንደዚህ ቅፍ አድርጌው ልጄ የት ብንሄድ ነው እኛ በሰላም የምንኖረው? እውነት እየደከመኝ ብዙውን እየተውኩት ነው። ከቤቢቾ ጋር ያሳለፍነው መከራ ስራውንም ተውኩኝና ደግሞ ስንዴ እህል ማገላበጥ ይባላል። ይህን በሆነ ነገር ገዝቶ እንደዚህ በሚዛን መሸጥ ማለት 700 ብር ከሰው ተበድሬ ደግሞ ሄድኩኝ። አሁን ያን እየሰሩ የሆነ እማቆም ምግባባው ሰው ነው በር ያንኳኳል። ተኝቻለሁ እና ምንድነው ሳርቂ ይጠጣ ነው አለኝ። እኔ እኮ አረቂ ማሸጥ ትቻለሁ። የለም እሺ ክፈቱና ቤቱን ልየው። ዲያንታ ታምነኝም እንዲህ ደግሞ ተኝቻለሁ አልከፍትም። መስኮቱን ሊሰብር ይታገላል። ስጮህ ይተዋዋል። ደግሞ ይታገላል። ደግሞ ስጮህ ይተዋዋል። አሁን ሂዷል ብዬ በቃ ተኝቻለሁ። አጋጣሚ እግዚአብሔር ይመስገን ያኔ ልጅ ከኔ ጋር ነበር። እናቴ ጋር ወስጄው ነበር። ከዛ ተኝቼ ቤቴ ብርሃን ሆነብኝ። ምንድነው እየስገለጥ እሱ በአንድ እጁ የሆነ ስለታማ በዚህም በሁለት ጎንም ስለታማ የሆነ ቢላና ዱላ ይዞ ገባ እና በዱሉ እንደዚህ እያደረገ እዚህ ጋር ልረድሽ ወይስ እዚህ ጋር ጨጓራሽ ላውጣው እያለ ነው የሚያሳየኝ ማለት ነው። ከዛ ምክንያቱም አልከፍትም ስላልኩት ነው። ሌላ ጠብ የለም። ምንም አልሳልመልስለትም። ምክንያቱም ምንም ብለምኑ ላይ ተወኝ በቃ ሊገለኝ ሊገባ የሚለው ነበር። አሁን እንደዚያ ሲያስፈራራኝ በሽቱ አሁንም ጥቃት አድርሶ ወጣ። ከዛ የመንፈስ ጭንቀት አለብኝ፣ ያመኛል። ጠዋቱን በቃ ማታመመኝ። ያው ራሴን ነው የምጠላው። አሁንም ራሴን ነው የምጠላው። ይሁን ፈልጌውም ከመንገድ ራሴን እያጋጨው ጮኻለሁ። እኔ ቆሻሻ ነኝ፣ እኔ አልረባም፣ ሰው የጠላኝ እያልኩ ስጮህ አርፍጄ አንድ ወንድሜ ያን ደውዬ እባክህን ወደ ከተማ ሌላ ህግ ካለ ዘኝል ዛሬ ያልኩት እና ፖሊስ ጣቢያ ስንሄድ ምን መረጃ ዘን እንከሰዋለን አሉ። ከተማ ሄጄ አሁንም ደግሞ የሴቶች ጉዳይ ሲሄድ ከአንቺ ጋር በገባ ሰዓት የሆነች ቆራጣም ነገር ይሁን እሱን የምትገልጽ ነገር ካለ ወይም ደግሞ ስትጮህ የሰማ ጎረቤት ካለ እሱን አያይዘን እንከሳለን። ሰፈር ላይ እስኪነን አጣሪ ምናምን አሉ። ግን ማን ማለት እኔ በቀን ሰው ቢገለኝ ራሱ ሰው ምስክር መሆን አይፈልግም። ለራሳቸው ይፈራሉ። በቃ ሰው በሰላም መኖር ነው የሚፈልገው። በቃ እንጂ ተድበስብሶ ቀረ። ከዛ ቤቢቹን አምጥቼ ቃበትም ኩበት ምናምን እየለቀሙ እሱን እየሸጥኩ ምናምን ምግብ ያው ምን በለው የለንም። ልጅ የምግብ ሲለኝ ምንድን ነው የማደርገው? ጀሪካኑን ውሃ ደፋና ሂድ ከነከሌ ቤት ኋላ መጣ ነው ስመጣ እሰራለሁ እለዋለሁ። ውሃ ሄድና ቁጭ ብዬ እዛ አለቅሳለሁ። ማለት በቆዩ ቁጥር ልጁ ሲረብሻቸው ምግብ እንዲሰጡት ነው የሚቆይ ይዘ እና ቆይቼ ኳጅ መጣና ቢቢቹ በላ ስሉ ከበላ እናቴ በለው ይላል። ካልበላ ደግሞ እናቴ የላቸውም እነሱ። አንድ እንጀራ ገዝቼ ምሳም እራትም ደግሞ ለነገ ምሳ ነው የምናደርገው። በቃ እኔ በመሀል አፈርም ስለምበላ ለሱ ነው እና ጨምሪ እንዳይለኝ ምንድን ነው የማደርገው? አፈርብና እኔ ካልበላው አይበላም። ቤቢቾ እናት እኮ ልጇን መብላት ስላለባት ነው ስለው እናቴ ልጅ እኮ እናቱን ያበላል። ስንት ዓመቱ ነው? እንግዲህ 2 ዓመት ከ3 ወር ከ4 ወር ሲሆን ነው ትቼ የመጣሁት። በቃ ከ9 ወር ጀምሮ ልጁ በጣም ነው የሚያወራው። ከዛ ሳጎርሰው እሱም ተነስቶ ላጎርስ ይላል። መጨረሻ ምንድን ነው የማደርገው? ባዶ እጄ እንደዚህ ሲያደርግ ቆየና የጎረስኩ መስያ አፌናኝ ካሉ ባዶኝ አሁን ራሳችንን እንብላ አታጉርሰኝ አላጎርስም ብሎና ይበላል። ትንሽ ነው እኮ የማቀርብልህ
እና ጨምሪ እንደኔ ምንድነው የምለው ቤቢቾ ልጅን እንደጨርስ እግዚአብሔር እናመሰግናለን። ኢትዮጵያን ባርክ፣ እናቴን አሳድግ፣ እኔን አሳድግ ትላለህ። እሺ አንተ ነህ የምታመሰግን ዛሬ ዋሉ። እሱ ጨርሶ ማመስገን ነው እንጂ ማነሱ ላይ ያውቀው። በቃ እንደዚህ እያልኩኝ ብዙ ቀናቶችን አብረን ቆየ። በጣም ይላል ልጅ ለእናቷ እኮ እማይነት ብዙ ነገሮችን እንዲበላሹ ታደርግ ይመስለኛል። እና የምናደዱ ደግሞ እኔ ለልጅ ለምን አልለመንኩም ነው ማለት ልጅ በዛ ልክ ያስራኩት ለምን ይሆን? ጠዋት ወሰድኩት ልጅ እናት እማዬ ልጅ ያሽልኝ በቃ ጭስ በጨሰ ቁጥር ከሰው ቤት እንድናገራላ ማለቱ ሰለችኝ። ልጄ እንዳይል አላውቅም። የሚታየው ምን በልቼ እንደማድር እግዚአብሔር ያውቃል ስላት ልጄ ምን በልተሽ ታድሪያለሽ እስኪ ንገሪኝ ስትለኝ ጥቁር ጭቃ ደህና ይሁን እማዬ ስለኔ አትጠይቂኝ ብቻ ልጄን ያሽልኝ። ከዛ 3 ዓመት ይሙላው ጡት እንኳን ይጥባ በደንብ ምናምን ስትል እማዬ ጡቱ ብቻ ለልጅ ምግብ ሊሆን አይችልም፣ ምግብ ያስፈልገዋል ከአንቺ ጋር ይብላ እባክሽ ልጄ በራብ አይቀጣም ነው ብዬ በቃ ሳለቅስ ትሽ ብላ ተቀበለች። ከዛ በኋላ ብዙ አልቆየሁም። ወደ አዲስ አበባ መጣ። ወደ አዲስ አበባ መጣ። እግዚአብሔር ይመስገን። ቢሆንም አሁን እዚህ ከመጣሁ ብዙ ነገሮች ተቀይረዋል። ማለት ነው የገንዘብ መያዝ አልቻልኩም። እውነት ለመናገር ልብስ ተወሸ ነው የመጣሁት። ይሄውን የለበሽው ልብስ ማለት የአራት እዚህ ላይ ልጅ በርቶ የሚያደርግ ወሩ ሲሞላ ወደ እናቴ ነው፣ ወሩ ሲሞላ ወደ እናቴ ነው። የምትቀበይውን ደሞዝ እዛ ነው የምትልኪው? አዎ ያው እሷም ያማታል። ስንት አሁን ጥሩ ደሞዝ ታገኛለሽ? አዎ ጥሩ ይከፈለኛል። እኔ ምንም አይነት ተቀመጭ ምንም ግን ከበደኝ ህይወት የራሱ ማለት ነው። እንጂ እንዴት ይቀጥላል ማለት ልጅም 7 ዓመት ሞልቶታል ነው ልጅሽ አሁን ስንት ዓመቱ ነው? 7 ነበር። እና እናቴ ያለ በቃ ልጆችን ስንጠርቶ ጓደኞቼ ትምህርት ቤት ገቡ። እኔስ አለኝ ልጅ እኔ እኮ በጣም ነው የምሳሳልኝ፣ ልጆች ይመቱብኛል ብዬ እፈራለሁ። እኔ ግን እሱ ብቻ ሳይሆን ትምህርት ቤት አለ አካባቢው ርቀት ነው፣ ሩቅ ነው ማለት አሁን ለሱ ይከብዳል። እኔ ብኖር ነበር እንጂ እዛ ሌሎቹ ልጆች እንዴት ሄዱ ይማራሉ? የኔ ጓደኞች አለ እንጂ አብሮት ስለሚውሉ በእድሜ ከሱ ትንሽ ይሻላሉ። እንደገና ቤተሰብ ማዳቸው ግን የኔን ልጅ ኃላፊነት መስጠት ለሰው ከባድ ነው ማለት ምንም እንኳን ዘሩኝ ተሸከሙኝ ባይል ከእናንተ ልጅ ጋር እየሄደ ይማር እናንተ አድርሱ ሊል አልችልም። መቼስ ስንት ጊዜ ሆነሽ አሁን ከመጣሽ ማለት ነው? በ2 ዓመት ከ6 ወር ነው ጥለሽ መጣሽ? 5 ዓመት ነው። ፓስፖርት አወጣሁ እንደመጣሁ እውነትም ጠንክሬ አወጣሁት። ግን በቃ መሄጃ ራሱ ማለት የ50 ሺህ ብር 60 ሺህ ብር የሚባለው ከየት ነው የሚመጣው? አረብ ሀገር ለመሄዱ? አዎ በእርግጥ ያመኛል ማለት ግን በጸበሉ በምንም ማርፊ ብሄድ ደስ ይለኛል። ምንሽን ነው የሚያምሽው? ማለት ተኝቼ ጥሩ እንቅልፍ አልተኛም። ትልቁ እሱ ነው። እሺ እንዲያው በቃ እኔ ራሱ በጣም ከብዶኛል። ጭንቅላቴ መሸከም ያቅተኛል። እንደዚህ በቃ ይወጥሩ ይዘኛል ምናምን ድንገት አንድ እጅ ወይ ፓራላይዝ ይሆንብኛል። እንደዚህ በቃ ማለት የማላውቀው ስሜት ነው የሚሰማኝ። ግን ያው ጤነኛ እንደሆንኩ ነው የሚያውቅ ሰው ሳይው ስራ ሰራው። ጸበል በምትጠመቂ ሰዓት ጸበል ላይ ምንም አይነት ምልክቶች አላየሽ? አንዳንዶቹ የምትነግሪኝ ነገሮች? እግዚአብሔር ይመስገን አሁን 1 ዓመት ዝም ማለት ነው ያመኛል ጸበል ላይ። ስለዚህ የሆነ አይነት መንፈስ አለ ማለት ነው።
ማለት የጥቃት በደረሰብኝ ሰዓት ከዛ ውጪ እንደዚህ አካላዊ የሚባል ወይም ደግሞ በሕክምና ሊድን የሚችል ህመም አለሽ? ማለት በእርግጥ የሆነ ሕክምና ለማክምና እንጂ የታየት ነገር የለም። ግን አሁን የሚሰማኝ ስሜት ምንድን ነው? ይሄ ጭንቅላት የሚከብደኝ ሰውነት የማንቀሳቀስ የሚያቅተኝ ነገር አንዳንዴ ዝም ብሎ ድካም አለ። ዝም ብሎ ድካም በቃ የሚያስጠላ ድካም። በእርግጥ እኔ አሁን ከዚህ ስመጣ ራሱ ምንድን ነው እንደዚህ እውነት ለመናገር እግዚአብሔር ይመስገን ተረጋግቼ ነው ያወራሁት። ምክንያቱም ሙቅ ብቻዬን የማለቅሰው እንዲህ የሚያደርግ ሳገኝ ደግሞ ተረጋግቼ ማውራት የምችለው ራሱ አልመሰለኝም። ምክንያቱም እንጀራ ቅቤ በንባሉ ጨርሰው ስንት ጊዜ ትቀጣኛለህ አንተ እንጀራ እያልኩኝ ቅስኩ ከልጅ እስከ መቼ ብታለያየኝ እያልኩ አባትና ልጅ ይገናኛሉ? በፍጹም እሱ ነው አንዱ። ቤቢቹ እግዚአብሔር ይመስገን ማለት በተለይ የዛ ባሉ ሰዓት በእርግጥ አልተማርኩም፣ ግን አዲስ አበባ መቆየቴ ብዙ ነገር አስለምዶኛል። ከዚህ ማደጌ ብዙ የተማሩ ቤት ውስጥ እኖራለሁ። ለልጆች ያላቸው ነገር ምናምን ለልጅ መጥፎ ነገር አልነግረውም እና ብዙ ነገር ስብል ነው። ጥሩ ልጅ ነበር ማለት በቃ እንደ እናት መቆጣት መሳለብ ሳይሆን ቤቢቹ እንደዚህ ካልከኩ እግዚአብሔር አይወድንም፣ እግዚአብሔር እንዲወድህ እንዲያደርግ ነው። በቃ ሁልጊዜ እግዚአብሔር እንደሚያዘው ቤቢቹ የሚያውቀው። እናቴን ካስቸግርኩ እግዚአብሔር ይቆጣል፣ እንደዚህ ነው እና ባህሪ ይሄ ነው ልጅ ሳቀው። አሁን በባህሪም ትንሽ በቀላ አንድ እሱ፣ ሁለተኛ ነገር ደግሞ አባቱ እንዲታማበትም አይፈልግም። ቤቢቹ የኔ አባት ሞቷል፣ ግን በስሙ እየተጠራ ነው። ለእናትስ በኔ አባት አትጠራም? በቃ ይቀበነት እያልኩኝ በቃ እንግዲህ ብዬ አላውቅም። ይቅርታ ለቃል ነገር ራሱ ከዛ ስ እንዲ እናቴ የምነካሽ ተይ እንጂ አባቴ እኮ አቶ ነው ደግሞ አስተምራለሁ። በአካል አግኝቶት ያውቃል? በፍጹም በስልክ ያገኛል እንዲህ በድብቅ ሚስቱ ከአንቺ ጋር አውርታለች? ከዚህ በፊት ሳትመጣ ልጅ እንዳለው አልነገራትም ማለት ነው? ታውቃለች ማለት ነፍሰ ጡር እንጂ ከእሷ ጋር እንደሄደ ታውቃለች። እንደወለደ እኮ እሷ ታውቃለች፣ ሁሉ ነገር እኮ ታውቃለች። ግን ታዲያ ለምንድን ነው ማግኘት የማይፈልገው? ከእሷ ልጅ አለ? የለውም። እሷ አላት፣ የ20 ዓመት ወጣት ነው እንደዚህ አላት። እሷ ምንድን ነው የምትለው እኔ ጋር ስላልወለደ ከእሷ ጋር ይታረቃል እና በፍጹም መገናኘት የለባቸውም። እሱ ደግሞ ትዳር መረብሽ አልፈልግም፣ እሷ ስለማታምነኝ ነው። ስለዚህ አንቺ ልጁ እንዲያገኝ ትፈልጊያለሽ? ልጁ አባቱን እንዲያገኝ ትፈልጊያለሽ? እውነታው የምፈልገው እኔ በፍጹም የልጅን አባት አልፈልገውም፣ በፍጹም አልፈልገውም። ከእሱ ጋር ምንም አይነት ማለት እንዲህ ባገኘው እንድናወራ እንጂ እጄን ዘርግቼ ወደ ሰላምታ እንድሰጠው አልፈልግም። ስለዚህ ልጅሽን ግን እንዲያገኘው ትፈልጊያለሽ? ልጅን ግን እንዲያገኘው እፈልጋለሁ። ምናልባት እንግዲህ ይሄ ፕሮግራም አየር ላይ ሲውል በተለያየ አጋጣሚ ማየት እድል ካለ መምጣት ይቻላል። ምላሽ መስጠት የምትችል ከሆነ ወይም ደግሞ የኔ እውነት አለ ብለህ የምታስብ ከሆነ መምጣት ይቻላል። የኛ በር ክፍት ነው። ከዚህ ውጭ ግን እኛም ደውዬ ለማግኘት እሞክራለሁ። ከዚህ ደውለን እናገኘዋለን። ምን እንደሚል የምንሰማው ነገር ካለ አንቺ እንደሱ እንድናደርግ ፈቃደኛ ነሽ? እሱን ሳይሆን እሷ ራሱ ማለት እሷ ራሱ እየተጎዳች ነው ብዬ አስባለሁ። ማለት ሁሌ በጥርጣሬ መኖር ምን ያክል እንደሚያ ማለት የሆነ ቀን ትቶኝ ወደ እሱ ሄዳል እያለች በስጋት ብትኖር ደስ ይለኛል። ምክንያቱም እኔ በጭራሽ ህይወቴን ሙሉ ያመሰቃቀለውን ሰው ብቻ ላለች ይኑር፣ ምንም አይልከው፣ አካብረዋለሁ፣ ወደዋለሁ ለልጄ ስል ከዛ ውጭ ምንም ከሱ አልፈልግም። ልጁን ግን አትቅጠው በቃ ማለት እየተቀጣ ነው ልጄ። ብዙ ጥያቄዎች አሉበት ከጓደኛ ከሰፈር ሲኖር ማለት ራሱን እየደበቀ መኖር ጀምሯል። ልጄ እንደዚህ አይነት ህይወት እንዲሰማው አልፈልግም። በቃ አንዳንዴ ነፃነት ማጣት ውሸታምም ያደርጋል።
ያላገኘውን በስልክ አግኝቼዋለሁ ይላል ልጆች እንዳይሉት እና እኔ ለልጅህ በቃ ለልጅህ ነው የሚል ማለት እንዴት ሰው ለማን ይኖራል? መቼስ ሌላ ልጆች እኮ ቢኖሩት በእነሱ ታታሉ ይሄን ይችላል ይባላል። ግን አንድ ልጅ ወልዶ አንድ ልጅ እንዴት ሰው ይረሳል? እሱን ነው የምለምነው። ሌላው ግን የሚቻል ከሆነ እኔ ወደ ውጭ መሄድ ፍላጎቱ አለ ማለት አሁን ከአንድ ዓመት በላይ ሆኛል። የመንፈስ ጭንቀት ምናምን የተወኝ ይመስለኛል። ማለት ልጅ መርዳት የምችለው ከዛ ሲሄድ ይመስለኛል። አልቻልኩም፣ ምክንያቱም አልቻልኩም። ምንም ብር የለም፣ ምንም ሊይዝ አልቻልኩም። በዚህ ደግሞ አይቀጥልም። ጉልበቴ ከዓመት ዓመት እየደከሙ ነው። ውስጤ ሰላም ስለማይሰማኝ ደክሜያለሁ እና ሂጂ 3 ዓመት እንኳን ብሰራ የተሻለ ነገር ማምጣት እችላለሁ እያሰብኩ ግን መሄጃ የለኝም። ከዛ ሂጂ እንድከፍል ህጋዊ ኤጀንሲዎች ቢተባበሩ በቃ እኔ እዛ ሂጂ እከፍላለሁ። ለእኔ ዋሴ ኪዳነ ምሕረት ናት። ሂጂ ጊዜ ልረሳውም አይደለም ግን መሄድ ደግሞ ግዴታዬ ነው። አብረን የሚሰሩ ልጆች አንቺ ትንሽ ሩጥሽ እንደዚህ እየደከምሽ እየወደቅሽ እንዴት ትችያለሽ ይሉኛል። ግን እችላለሁ፣ እግዚአብሔር ያበረታኛል እና ይሄ ቢደረግልኝ። ያንቺን ጥያቄ መጫን አልፈልግም። እንግዲህ ይሄን ሁላ ሰዓት አዳምጬሽ ውስጤ የገባው ነገር ግን ለእኔ ልጠይቅ የነበረው እንደሆነ የተመልካቾችን ማሳከም እንድንችል የሆነ ነገር አድርጎ ብለን ነበረ። የሆነ ሕክምና ያስፈልግሻል ብዬ አስባለሁ። ጤናሽ በትክክል ያለበት ሁኔታ መታወቅ አለበት። አእምሮሽ በትክክል ያለበት ሁኔታ መታወቅ አለበት። የጤናሽም የአእምሮሽም ሁኔታ መታወቅ አለበት የሚል ስሜት ነው የተሰማኝ። ያንቺን ጥያቄ ግን መጫን አልፈልግም፣ ምክንያቱም በአንቺ ጫማ ውስጥ አልኖርኩም። እውነት ነው ማለት ሕክምናውን ባገኝ የመጀመሪያው ምርጫ ነው። ግን ምክንያቱም በተሻለ ጤንነት ላይ ካለሽ የመንፈስ ህመምን ከሆነ በተሻለ መልኩ መንፈሳዊ ሕክምና አግኝተሽ መንፈሳዊ ፈውስን አግኝተሽ መኖር ከቻልሽ አንቺ እዚህ ሀገር ሰርተሽ በጣም ብዙ ተአምር የሰራሽ ሴት ነሽ። ታውቂያለሽ አይደል? እዚህ ሀገር ላይ ያለሽ የሰራሻቸው ስራዎች አነስተኛ ስራዎች እየሰራሽ ግን ተአምር መስራት የቻልሽ ሴት ነሽ። ሰዎች አፈር በልተናል ብለን እናወራ ይሆናል። የምር ግን አፈር በልተናል። የምር ጠቅለለን አፈር የጎረስን ሰዎች የለም። እኔ እንዲህ ሳረግ እዚህ ስደርስ አፈር በልቼ ነው የኖርኩት ብለን እንዳባባል ተጠቅመነው ሊሆን ይችላል። አንቺ አፈር በልቼ ነው የኖርኩት የሚለውን አባባል ኖረሽ ያለፍሽ ሰው ነሽ አንቺ። ይሄ በጣም ትልቅ ጀግንነት ነው። ቆሞ ማውራት ይሄንን ታሪክ ለእኔ ጀግንነት ነው። ብዙ ሰዎች ታሪኬን እንንገር ብለው ደውለው ወይ በመልእክት ያገኙኛል። እንዳንቺ እንደዛ ነበር የጠበቁት። ይሄኛውን ታሪክ አልጠበቁም። ማለት የሰው ልጅ አፈር በልቶ ይኖራል የሚል ታሪክ ሰማለሁ ብዬ አልጠበኩም። እዚህ ጋር ስቀመጥ ብርቱካን በጣም ማከብረሽ ሰው ነሽ። ለማንም ማለት እንግዲህ ለእናት እንኳን ጥቁር አፈር ይኖር ብቻ ያልኩት ምን ማለት እንደሆነ እንኳን እየገባት አልመሰለኝም። ለማንም አልገለጽኩትም። እረዳሻለሁ ብርቱካን። አንቺ ጥያቄሽን አቅርበሻል። ወደ ውጭ ወደ አረብ ሀገር ሄደሽ ልጅሽን ለማሳደግ የተሻለ ኑሮ ለመመስረት ይህንን የሚያግዙሽ ሰዎች ካሉ በአንቺ አካውንት እንዲያስገቡ አካውንትሽን እናስቀምጣለን። ስክሪኑ ላይ አካውንት አለ፣ ስልክ ቁጥር አለ፣ ደውላችሁ ልታገኟት ትችላላችሁ። የእሱ አካውንት አለ፣ በዛ አካውንት ገቢ ልታደርጉ ትችላላችሁ። ብርቱካን እንግዲህ መልእክትሽን ተናግረሻል። ሌላ ማለት የምትፈልጊው ነገር ካለ ምናልባት ከዛ ውጭ እንደው ስጀምረውን ፕሮግራሙን በትን አይደለም በቃ እንድትሰማኝ ይፈልጋለሁ የሚል መልእክት ነው የደረሰኝ ብያለሁ። እና እንግዲህ በየመሃሉም ቀረጻ ስናስቆም ነበር ትንሽ
ከአቅምሽ በላይ ሲሆን ስሜትሽና አሁን ላይ ምን እየተሰማሽ ነው? በመጀመሪያ እናንተ ጋር ስለመጣሁ በጣም አመሰግናለሁ። ማለት እኔ አይገባኝም እኮ የመሬት ትቢያ ነኝ። ምንም መጠቅም ሰው ሁኛ አይደለም፣ ግን እግዚአብሔር ተመሰገነ ይሁን። ሰው የሚለውን ስያሜ ስለሰጠኝ ብቻ ከሰው ጋር ዋልኩ። አመሰግናለሁ። ሌላ አሁንም የምለምነው እግዚአብሔርም የኢትዮጵያ ሕዝብ እናንተንም ልጅን የማሳድግበት አንድ በመጀመሪያ ሕክምና ባገኝ እና የውጭ የሚሄድበት ፕሮሰሴን የሚጨርስ ኤጀንሲ አግኝቼ ከዛ ሰርች ብካፈል ሰርችም ለመክፈል ነው ቃሌ ነው። ይህን ነው። ግን ስላደመጣችሁኝ አመሰግናለሁ። ማለት በተወሰነ መልኩ ቀሎኛል። ያው ጭንቅላት የሚከብደኝ ያው የጤና ጉዳይ ነው። ግን አመሰግናለሁ። በቃ ልጅህን አግኝ ነው። የሚደበቅም አይደለም፣ ቁስል በሽታም አይደለም። ይሄ መታደል ነው። ማለት በመጨረሻው ሰዓት እስካሁንም ድረስ ልጅ አላገኘም። 7 ዓመት ሙሉ እግዚአብሔር የሰጠን ስጦታህን ራስህ አትራቅ፣ አትሽሽ። እሱ የሚለው 18 ዓመት ሲሞላው ራሱ ፈልጎኝ ይመጣል ነው። ግን የልጅንም ፍቅር ማግኘት በራሱ መታደል ነው። ልጅህን አግኝ ነው። አመሰግናለሁ። በጣም አመሰግናለሁ እኔም ስለመጣሽ። አይባልም እሺ፣ እንደዛ ግን ማለት ሰው በእግዚአብሔር አምሳል የተፈጠረ ትልቅ ፍጡር ነው። እሺ፣ የማይገባሽ የትኛውም ቦታ የለም ዓለም ላይ ያሉ ነገሮችም ቦታዎችም በሰዎች እንዲተዳደሩ ጸጋ የተሰጠን ፍጡራን ነን እና ከኛ ጋር መዋልሽ እኛ ጋር መሆንሽ የሚገባሽ ነው። አንድ ሁለተኛ በጣም ልነግርሽ የምፈልገው ነገር እኔ ቁጭ ብዬ ብዙ ትምህርት ነው የተማርኩት። ቁጭ ብዬ እንግዲህ 2 ሰዓት ከምናምን አካባቢ ቀርጸናል። ይሄን ቀረጻ በጣም ማለት ትንሽዬ ነገር ሲነካን ነው እኛ የምንወድቀው። ብርቱካን እንዳንቺ አፈር በልተን አይደለም። በጣም ትንሽዬ ነገር ሲነካን ነው የምንወድቀው። በጣም ትንሽዬ ነገር ሲነካን ነው እግዚአብሔርን የማናማረው ሄደን ለምን ተፈጠርኩ የምንለው መሞት የምንመኘው። በዚህ ሁሉ የህይወት ውጣ ውረዶች ውስጥ ለመሞት እንኳን ጥረት ያደረግሽው በጣም አንዴ ወይ ሁለቴ ነው ታሪክሽ ውስጥ። ሰዎች ራስን የማጥፋት ሙከራ የሚያደርጉት በጣም በትንሽ ነገር ውስጥ። እውነቴን ነው። ቤቢቾ ከመጣ በኋላ መኖር አጓጓኝ። የምትኖሪበት ምክንያት አገኘሽ። እግዚአብሔር ተመሰገነ ይሁን። እና ፈጣሪ የፈጠረበት ዓላማ ይኖረዋል። አንቺ ምናልባት ከዛ ዓላማ ውስጥ ይሄንን ህይወት ተናግረሽ የሆኑ ሰዎች እንዲጠነክሩ ሊሆን ይችላል አንዱ ዓላማ። ይሄንን ቪዲዮ የሚያዩ የሆነ አይነት ለፈስፈስ ያለ ህይወት ውስጥ ያሉ ይኖራሉ። ተቸገረን፣ በቃ መኖር አቃተን እያሉ ያሉ ሰዎች ምናልባት በዚህ ቪዲዮ ቡስት አድርገው ይነሳሉ፣ ጠንክረው ይነሳሉ ብዬ አስባለሁ። ቅድም እንዳልኩሽ ነው። እሺ ሰዎች አፈር በልቼ ነው እዚህ የደረስኩት ለአባባል እንጠቀምበት ይሆናል። ኖረን ግን የምር ቆፍረን አፈር በልተን ግን የምናውቅ ሰዎች የለንም። እኔ ለመጀመሪያ ጊዜ ነው የሰማሁት፣ ለመጀመሪያ ጊዜ ነው አንቺን ያየሁሽ። ከብዶኝ የጨረስኩት ኢንተርቪው ነው እውነት ለመናገር። ከአቅም በላይ ከአይምሮ በላይ የሆኑ ብዙ የህይወት ውጣ ውረዶችን አልፈሻል። በሆነ የስኬት ጫፍ እንገናኛለን ብዬ አስባለሁ። እግዚአብሔር የሚወደውን ሰው ነው የሚፈትነው እና የሆኑ ነገሮች ተሳክተውልን ለምስጋና እንመጣለን ብዬ አስባለሁ። እግዚአብሔር ካንቺ ጋር ይሁን። አገኝሻለሁ። እዚህ ከካሜራ ጀርባ ብዙ አሉ አይደለ? ልጆች ሁላችንም ወንድሞችሽ እህቶችሽ ነን። እሺ ሰው የለኝም የሚል ስሜት እንዳይሰማሽ። በማንኛውም ጊዜ ደውለሽ ልታናገሪኝ ልታወሪኝ ትችያለሽ። እሺ ምንም አይነት ስሜት ሲሰማሽ አይዞሽ፣ እግዚአብሔር ካንቺ ጋር ነው። ክቡራትና ክቡራን፣ ይህ የተኖረ ህይወት ነው ግን ያልተነገረ። ስንቶቻችን እውነት አፈር በልተን ህይወትን ኖረናል? ስንቶቻችን እውነት ከዚህ ሁሉ ውጣ ውረድ በኋላ አንድ ለተሰጠን የአብራክ ግፋይ ጸጋ ብለን ህይወትን መኖር አጓጉቶናል? በህይወት ላይ በኑሮ ላይ የሚገጥሙ የትኛውም የፈተና ጥልቀት እህታችን ላይ ደርሷል። ነገር ግን ዛሬ ለመኖር ትጓጓለች። ልጇን ለማኖር ትልቅ ደረጃ ለማድረስ ትጓጓለች። ይቺን እህታችንን እንደኔ
ሕክምና የምናገኝበትን መንገድ የምታግዙን ሰዎች፣ እንደሷ ጥያቄ ደግሞ ምናልባት ወደ ውጭ ሄዳ ጥሩ ኑሮ ልትኖር የምትችልበትን መንገድ መፍጠር የምትችሉ ሰዎች እገዛችሁን እንጠይቃለን። ስክሪን ላይ በሚታየው የባንክ አካውንት ያላችሁን ነገር ልታግዟት ትችላላችሁ። ስልክ ቁጥር እናስቀምጣለን። ደውላችሁ ልታወሯት ልታናግሯት ትችላላችሁ። ከዛ ውጪ የኛም ስልክ ቁጥር አለ። በተለይ ስነ ልቦና አካባቢ ላይ የስነ ልቦና የማማከር ስራ የምትሰሩ ሰዎች ወይም የስነ አእምሮ ባለሙያዎች፣ ዶክተሮች በተወሰነ መልኩ ማግኘት አለባት ብዬ አምናለሁ። እኛም እንችለውን እንጥራለን። እናንተም ግን በዚህ ቪዲዮ አማካኝነት ብታገኙን እና ከጎኗ ብንቆም በሙያችን የበረከት ስራ ብንሰራ ጥያቄያችን ነው። ዛሬ በትልቅ የተኖረ ግን በጣም በትንሽ ደቂቃ ወይም በትንሽ ሰዓት የተወራ ህይወትን ሰምተናል። ይሄ የህይወት ምዕራፍ ብዙዎቻችንን የሚያስተምር በጥንካሬ የሚያቆመን ነው ብዬ አስባለሁ። እንግዲህ ብዙ ሰዎች በችግር ውስጥ ናችሁ። ነገር ግን እንደዚህም አይነት ፈተና አለና ከኛ የባሰ ከኛ የላቀ ነገር ስንሰማ እኛ ስላለንበት እኛ ስለቆምንበት ቦታ እግዚአብሔር እናመሰግናለን። የምናመሰግንበት እግዚአብሔር ልናመሰግንበት የተሰጠ እድል ነው ብዬ አስባለሁ። በያላችሁበት ባለባችሁ የህይወት ፈተና እግዚአብሔርን አመስግኑት። ምስጋና ከፈተና የምንወጣበትን በረከት ይሰጣልና ይሄ የዛሬው ፕሮግራማችን ሊያስተምረን የወደደው ጉዳይ ነው። አብራችሁን ስለነበራችሁና እስካሁን ድረስ ስለተከታተላችሁን እናመሰግናለን። አይቤክስ ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ በርካታ ሰዎች ጋር እንድንደርስ ያግዘናል። የእናንተ ሰብስክራይብ ማድረግ እንደዚህ አይነት በጣም አስተማሪ የሆኑ ብዙ ነገሮችን የመንፈስ እርካታ የምናገኝባቸውን ስራዎች ከእናንተ ጋር አብረን እንሰራለን። ታሪኬን ላካፍል እወዳለሁ ለምትሉ ሰዎች በእነዚህ የስልክ ቁጥሮች ደውላችሁ ልታገኙን ትችላላችሁ። ሚልኪያስ ጌታቸው ከእናንተ ጋር ቆይታ አደረግኩኝ። በያላችሁበት የዓለም ጫፍ እግዚአብሔር አምላክ ሰላማችሁን ያብዛላችሁ።